ድምጽ ላላሰማልከኝ አሁን ድምጽ ይሰማል። ኦኬ ይኸውልህ ሳሚ ቅድም ስንናገር የነበረው ምንድን ነው? ኤርሚያስ መካነ ኢየሱስ ቤተክርስቲያን ወይም የሉትራውያን ቤተ እምነት አልዳኑም ብሎ የተናገረበት ቪዲዮ አለህ? አለ አመጣለሁ። ለጊዜ የለም ግን አመጣለሁ። ችግር የለም። ዩቲዩብ ላይ ስታመጣ ትመጣለህ። ግን ለምንድን ነው ከስድብ አጅበው የሚሰብከው ወንጌል? ለምን ወዳጄ ቅድስና ወንጌል ቢሰብክ አሪፍ። አሁን አቁም ሳሚ፣ አሁን አቁም። የመጣኸው እዚህ ስለ ኤርሚያስ የአገልግሎት ሁኔታ ልታወራ አይደለም የመጣኸው። የትኛው ወንጌል ልምሰብክ? ቆይ ግድ የለም ኤርሚ፣ ቆይ ረጋ በሉ። እሺ አውሩ። እሺ መካነ ቀጥል። ይሄኛው ተላላኪ ነው ማለት ነው። ኦኬ ዝም በለው። ምንም አትናገር። ኤርሚ ዝም በለው፣ ምንም አትናገር። እሺ መካነ ኢየሱስ የሚለው ፕሮፋይል ያለው ወንድሜ ማን ልበል ስምህን? እሺ ስሜ ይስሐቅ ነው። እሺ ይስሐቅ እንዴት ዋልክ? እግዚአብሔር ይመስገን። አሁን ያልኩትን ሰምተሃል አይደለ? ኤርሚያስ መካነ ኢየሱስ ቤተክርስቲያን አልዳነችም፣ ሉትራውያንም አልዳኑም፣ ወይ መካነ ኢየሱስ ወይ ሉትራውያን አልዳኑም ብሎ የተናገረበት ቪዲዮ እጅ ላይ አለ ይስሐቅ? እኔ እሱንም ቢዱንም አላየውም አልሰማም። በዚህ ጉዳይ ማስረጃ የለም። እኔ አልሰማም። ቴንክ ዩ ይስሐቅ። በቃ ወዳጅ አዳምጠኝ። እኔ የምፈልገው ይሄንን ስለሆነ ሌላ ርዕሰ ጉዳይ አሁን ስለማላስተናግድ እታች ሆነህ በሌላ ጊዜ ጉዳይህን ልትነግረን ትችላለህ። አሁን ሌላ ነገር እንድታነሳልኝ አልፈልግም። እሺ ቴንክ ዩ ይስሐቅ። ተባረክ። እሺ ቴንክ ዩ ወዳጄ። ሌላ ወንድሜ ገብቷል። ኤቫ ወዳጄ ኤቫ ባርኩ። ሰላም ላንተ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። ደግ ነን ጌታ ይመስገን። ኤቫ ወንድሜ ይሄ ቪዲዮ አንተ እጅ አለ? ኤርሚያስ ሉትራውያን ወይም መካነ ኢየሱስ አልዳኑም ብሎ የተናገረበት ቪዲዮ አንተ እጅ አለ? ኤቫ ፓስተር፣ በመጀመሪያ ይሄን ነገር ዛሬና ትላንት ነው ሰብ ለጥያቄ ብቻ ሌላ ነገር ሌላ ማብራሪያ አልፈልግም። ምን ይኸውልህ ለጥያቄ መልስ ነው የምፈልገው ኤቫዬ። እንድንግባባ ስለምፈልግ አይደለም እኮ የመጣሁኝ ሌላ ቪዲዮ አለ ብለህ አይደለም የመጣኸው? እኔ ቪዲዮ እሱን ስለዝንት ብዬ ስለነበር ኤቫዬ ምንድነው ያልኩት መሰለህ? ይኸውልህ ኤቫዬ ያልኩት ምንድነው መሰለህ? እኔ ያልኩት ምንድነው መሰለህ? ቪዲዮ አለን የምትሉ ወገኖች ንግቡ ብዬ ነው ግብዣ ያደረኩት። ስለዚህ የመጡ ሁሉ ቪዲዮ አላቸው እያልኩ የምጠይቀው ይሄን ግብዣ ስላደረኩ ነው። ይሄን ሰምታችሁ የምትጠይቁ እኔ ቪዲዮ አይደለም። በመጀመሪያ አንዱ ነገር ብቻ እንደቃ ብቻ ስጡኝና ልንገራችሁ። በመጀመሪያ አዳምጠኝ። ቆይ ኤቫ ምንም እንድትናገር አሁን የማልፈቅድበትን ምክንያት እነግርሃለሁ። ምክንያቴ ምንድነው? አሁን ይስሐቅ ጋርም ስናወራ እንደነበረ ይሄ ርዕሰ ጉዳይ መቋጨት ስላለበት ሌሎች ኤርሚ ቆይ ወንጌል ኢቫ ማለት አይ ቲንክ ወንጌላዊ አብዱል ሰላም ይመስለኛል። ከመካነ ኢየሱስ ነው አይደለ? ወንጌላዊ አንተ አሁን ነኝ ኤርሚዬ። ገብቶኛል። ወንጌላዊ ቆይ ስም ነው ገብቶኛል። ይኸውልህ ወንጌላዊ ስማኛ ምንድነው መሰለህ ይሄንን ነገር ክሊር አድርገን እንዘጋዋለን ብለን ስላሰብን ቪዲዮ አለ ተብሎ ስለተነገረ እንግዲህ በቤተ እምነት ውስጥ ያላችሁ አገልጋዮች፣ አንተ እንግዲህ ወንጌላዊ አንተ እንኳን አልደረሰ የሚል ቪዲዮ የለም እጅ ላይ፣ ምናልባት በተለያየ ምክንያት አልደረሰ ሊሆን ይችላል። ኤኒዌይስ ግን ምን ልልህ ነው የፈለግኩት ነገር ይሄንን መቋጨት ስለሆነ የምንፈልገው ቪዲዮ ያለው ሰው ነው አሁን የምንፈልገው። ሀሳቦች ሊኖሯቸው ይሄን የሚቋጭ ሀሳብ ራሱ እኔ ጋር ነው ያለው ፓስተር። ይሄንን ርዕሱ እንኳን የሚቋጭ ሀሳብ እኔ ጋር አለ። ለመስማት ፈቃደኛ ከሆንክ ነው። ምንድነው አንተ ጋር ያለው ሐሳብ? ቴንክ ዩ ከፈቀዳችሁልኝ ላውራ። ሰው ደቂቃ ስጡኝና ቪዲዮም በተመለከተ ቪዲዮ አንተ እጅ የለም አይደል? ወንጌላዊ ኦኬ ሶሪ፣ በቃ እንደዛ ከሆነ ኤርሚዬ አንዴ ብቻ እንድሰሙኝ ፈቃደኛ ከሆናችሁ። ቆይ
ወንጌላዊ ተረጋጋ። መጋቢ እኔ እኮ ስለ ቪዲዮ ኔጋ የለም ብዬ ያለው እኮ እኔ እንደውም ትክክል አይደለም እያልኩ ነው። ገብቶኛል። ይኸውልህ ለምን መሰለህ ምጫንህ ወንጌላዊ ነገሮች መስመር መያዝ ስላለባቸው ነው ምጫንህ። ገብቶሃል? ነገሮችን መስመር አስይዘህ ነገሮች መስመር የሚይዙ እኮ በመነጋገር ነውና እንስማው ፓስተር ፕሊዝ እሺ ተናገር እስኪ ልስማ። ልስማ እስኪ ተናገር። ቴንክ ዩ ኤርሚ። በመጀመሪያ እንድታውቁት የምፈልገው እኔ ኤርሚ አለ ብሎ ቪዲዮ ማምጣትን አይደለም ቢሉ እንኳን ማመን አልችልም። ማላምንበት ምክንያት ምንድነው? ኤርሚ የሚያምነው አቋም ምንድነው ከሚለው ተንሼ ነው። መካነ ኢየሱስ ስለሆንኩ ብቻ ኤርሚ እንዲህ ያለ ስላሉ ብቻ ተንሼ ዘልዬ ኤርሚን ወደ መጥላትና ወደ መቃወም ሌላ ሐሳብ የሚሄድ ሐሳብ የለኝም በመጀመሪያ። ከዛ ባለፈ ግን አንዱ ላይ ነገር እንድታውቁ የምፈልገው የመጀመሪያው ይሄ አጀንዳ እያደረገ ያለ አካል እኔ አሁን ትላንትናና ዛሬ ነው ያየው። ኦኬ አውቃለሁ ይሄ መስረጃ በእጅ ያለና እንዲህ ብሏል የሚል አካል አይደለም። ኦኬ እዚሁ ላይ እየተሰሩ ያሉ ስራዎችን ለማቆም የተነሳ ሌላ ራሱን የቻለ እጅ እንደሆነ ነው ማምነው። ኦኬ መጀመሪያ እንዲህ አይነት ሐሳቦች ሲመጡ ምን ሊያደርጉ ነው? እኔ አሁን ይሄን ለመናገር ነው የገባውኝ ከዛኛው ይልቅ። እሺ ይሄን ሐሳብ አጀንዳ አድርጎ ትላንትናና ዛሬ እያዘዋወሩ ያሉ ሰዎች አብዛኛው ነው ያለው። እኔ መካነ ኢየሱስ አገልጋይ ነኝ፣ የጉለሌ መካነ ኢየሱስ ወንጌላዊ ነኝ። ግን ጠይቅ ያለው እኔ እንዳሁም እንደዛ ብሎ ሲያወሩ የነበሩ ሰዎችን እስቲ ያምጡት እንደዚህ ያለበትም ብያለሁ። የሚያመጣም የሚናገርም የለም። ይልቁንስ አጀንዳው የተነሳው ፊት ለፊት ከኤርሚ ጋር ሰሞኑን እየተደረጉ ያሉ ውጊያ መጋደሎች በሙሉ አቅጣጫ ቀይሮ በሌላ አቅጣጫ ይገለጹ ዘንድ በዚህ አይነት መልክ ነው የተመጣው። ጌታ ይባርክህ። ቀጥል። አንደኛ ይሄ ነው። ሁለተኛ አለ ካሉ እኔ አሁን ትላንትናም ከትላንት ወዲያም ስላክልኝ ነበረ የሚልኩልኝ ሰዎች ደግሞ የኤርሚን ንግግርና እንደዚህ አለ የሚለውን አይደለም የራሳቸውን ፍላጎትና ሐሳብ አደራጅተው ምንድነው እየተሰራ ያለ እዚህ ላይ ለምሳሌ እኔ እዚህ ላይ እየተሰራ ያለ ስራን ሁሌ ከኤርሚ ስር እዚህ ጋር ተቀምጬ እሰማለሁ። እኔ የምሰማበት ምክንያት ስራው እየተሰራ ያለበት መንገድ አውቃለሁ። ምንድነው እየተፈለገ ያለው? አጀንዳ አድርጎ በዚህ ሰዓት ማምጣት ለምን ተፈለገ? የኛ ጉዳይ ቢሆን እኛ ከኛ ጋር የምንነጋገር ወይስ የሆነ ቡድን ከውጪ እያቀነቀነ ያን ነገር እያጦዘ ሌላውን ስራ ሁሉ ፈተን የምንቀመጥበትና የምናወራበት መንገድ ነው የተፈለገው? አንደኛ ላይ ይሄ መታወቅ አለበት። ሁሌ እንዲህ አይነት ነገር ትመጣ። ሁለተኛ መናገር የፈለኩት ይሄ የተነሳ የቤት ስራ ስለሆነ ነው። ሁለተኛ ልነግራችሁ የምፈልገው ሁሌ በእኛ መሀል ያሉ ነገሮች አንድ የምንሆንበትም የምንለያየትበትም ቢኖር እኛው ነን ባለቤት። የኛ የሆነ ጉዳይ በእኛ መወራት የለበትም ወይ? እርስ በርሳችን አንዳችን ጋር አውርተን መፍታት አንችልም ወይ? ቅድም ከኤርሚ ደስ ያለኝ የኔ አለቃ ነው ዶክተር ሌሊሳ ለእሳቸው ደውያለሁ። ስለ ቅድም ሰማው ነኝ እኛ ተነጋግረን መጨረስ የምንችል የኛ የሆነ ነገር ለምንድን ነው የእግዚአብሔር ትልቁን ስራ ፈተን ይህንን ነገር አጀንዳ በማድረግ እዚህ ላይ እኛ እንድንፋጅ የምንሆነው? እኛስ አልፈን ይሄ ሁለቱ ካልኩ በኋላ ከዛ ይሄ የኔም የግል ሐሳቤና እይታዬ ነው። ኤርሚን በተመለከተ አለ ቢሉና አለ ቢሉ አላምንም። እኔ ቪዲዮ ብልኩስ ከመነ አውድ አንጻር ነው ያወራው ነው የምለው። አውዱ ቴንክ ዩ ፓስተር የተናገርክ ያለ መሰለኝ በማለት አይ አልተናገርኩም። እና ከምን አውድ አንጻር ነው የሚናገረው? ያን ነገር እየተናገረ ያለበት አውድ ምንድን ነው? ነገሮችን ተረጋግተን ማየት የለብንም ወይ? እያወራ ያለ ነገር ቅድም እንዳለው ለምሳሌ አንድ እህት እዛ በጥምቀት ተሰናከለችብኝና ሌላ ሰው አልክም አልኩ። ይሄንን ሲል ራሱ ይችን ቃል ብቻ አይደለም የሚለው ሰፊ ሌላ ውይይት አለ ከዛ መሀል ነው ያለው። ለምንድን ነው ይሄን ሐሳብ ብቻ ቆርጦ አጣሞ ወደ ጠብና ወደ ጦርነት ማምጣት የተፈለገው? ይሄ እንደ ወንድም ነው እኔ የምላችሁ። ሁሌ እንደዚህ አይነት ነገሮች ሲነሱ ከዚህ አሁን ይሄኛው በቃ ከዚህ አንጻር ነው እየተሰራባቸው ያለ ስራ መቋቋም አልቻሉም። ያልቻለ ቡድን ደግሞ እኛን እርስ በርስ በማጋጨት እሱ ማነው ተቀምጦ የኛን ጠብና የኛን ጦርነት ለመመልከት የተደራጀ ቡድን አለ። እኛ ስለምንድን ነው ለተመልካች ጦረኛ ሆነን እርስ በርስ እየተዋገን ለተመልካቾች የልባቸውን በእኛ ላይ እንዲናገሩ እድል የምንሰጣቸው? እድሎች መዝጋት የለብንም ወይ? ከዚህ አንጻር ማሰብ የለብንም ወይ የሚል ነው። ይሄንን ነው በመጀመሪያ ማለት የፈለኩ። በኋላ ላይ ሌላ ሐሳብ ይኖረኛል። እሱን ከፈቀዳችሁልኝና ከቆየው
ኤርሚ ሚዩት ተደርጌያለሁ። አንተ ጋር ሚዩት እንዳደረገኝ ነው። ከፈቱት ወንጌላዊን ከፈቱት። ቴንክ ዩ በጣም ነው የማመሰግነው። ቴንክ ዩ ወንጌላዊ፣ እግዚአብሔር ይባርክ። እኛም እያልን ያለነው ይሄንን ነው። ልክ አንተ ያልከውን ነገር ነው እያልን ያለነው። ኤርሚ በተለይ በደንብ አሁን ወንጌላዊ የተናገረውን ሰምተህ ከሆነ አጀንዳ ተቀርጾ ሲሰጠን አናንሳ ነው የወንጌላዊ መልእክት። ስራችን ላይ እናተኩር ነው። ይሄ ደግሞ እኔ ሁሌ የምናገረው ነገር ነው። ጌታ ይባርክ ወንጌላዊ። ኤርሚ አሁን ተዘጋጅተሃል ብዬ ተስፋ አደርጋለሁኝ። እስቲ አየሩ ትንሽ እነዚህ በአየሩ ላይ ያሉ መናፍስቶች ይስሙ ስታወራ ወንጌሉንና ይቀጥሉ ጭንቀታቸው። ሊጮሁም ካሉ እየጮሁ ይወጣል። ምናልባት ግን እንደው እድል የሚሰጡ ሰዎች ማለት እድል ብንሰጣቸው ለሰዎች ፓስተር ለምሳሌ ለቤካ ሌሎችም እዚህ እኛ ጋር ያሉት ገስtra ያሉ ብቻ ሳይሆኑ እነሱም መናገር ይችላሉ። ግን እዚህ ውስጥ አገልጋዮች አሉ። ምናልባት ካልፈሩ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮች አሉ። በውስጥ ለኔ ከአስር እና ከምናምን በላይ የሚሆኑ የወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮች ቴክስት አድርገውልኛል፣ ጽፈውልኛል። ስማቸውን ሜንሽን ማድረግ አይጠብቅብኝም፣ አንዳንዶቹም እንዳደርግ ስላልፈለጉ ማለት ነው። እና ቪዲዮዎች ደርሶናል ብለው ይላሉ። ግን አንድም ቦታ ላይ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ያልዳነች ቤተክርስቲያን ናት ብሎ ኤርሚያስ የተናገረበትን ቪዲዮ ሊያመጡ አይችሉም። ስናገር እንኳን ሉተር ጻፈው ከተባለው አኳያ እንኳን መካነ ኢየሱስ አሁን ይህን ጽሁፍ ይዛ እኔን ልክ ሉተር ባለበት አይነት የምትል ከሆነ ሉተርን ዳር ያዝ ነው ብዬ ስል ሙሉ በሙሉ የሪፎርሜሽን አባትነቱን ሁሉ ጭምር አይደለም የተናገረው፣ እንደ እግዚአብሔር ቃል ያልሆነውን ነው እሱን የተናገርኩት፣ አስምሬ የተናገርኩት ማለት ነው። እንደምታውቀው ፓስተርዬ፣ ሉተራውያንም መካነ ኢየሱስ እንደምታውቁት እኛ ሉተራውያን ወይ ደግሞ ሉተርን አምላኪዎች አይደለንም። ሉተር በእኛ አብያተ ክርስቲያናት አይመለክም እንደምታውቁት። ኦኬ፣ ተገቢውን ቦታ እንደ ሪፎርሜሽን አባት እንሰጠዋለን ከነበረበት የዘመን ርቀት እናም ደግሞ እውቀትም አባትነትም ጭምር ማለት ነው። አዳኛችን ኢየሱስ መስሎ ጌታችን ኢየሱስ መስሎን አይደለም ነው። በወንጌላዊት መካነ ኢየሱስ ቤተክርስቲያን መድረክ ላይ የሚሰበከው የአብ ልጅ ኢየሱስ ነው ወይስ ሉተር ነው የሚሰበከው? የአብ ልጅ ኢየሱስ ነው። እኔ መጠየቅ አይጠበቅብኝም ሌሎቹን ወንጌላውያንም ማለት ነው። ምክንያቱም በዚህ ቤተክርስቲያን ላይ አገልግያለሁም ተገልግያለሁ። አንድ መድረክ ላይ አገልግያለሁ። የገርጂ መካነ ኢየሱስ ቤተክርስቲያን ማለት ነው። ገርጂ ጊዮርጊስ ከገበያው ወደ ሸለቆ ሲል ያለው ማለት ነው። ወጣቶች ፕሮግራም ላይ ተጋብዣ አገልግያለሁ። ስለዚህ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አልዳነችም ብለው ኤርሚያስ እንደዚህ ብለዋል ብለው የሚሉት ወንድሞች ናቶቼ አገልጋዮች ሆናችሁ ልብ በሉና ስሙ። ሪከርድ አድርጋችሁ ላኩ። እኔ ከዶክተር ጋዝ በውስጥ እየተጻጻፍኩ ስለሆነ በያው ጌታ ፊት አልኳችሁ። ከሳቸው ጋር የተጻጻፍኩትን እዚህ ማሳየት አይጠበቅብኝም፣ ግን እየተጻጻፍን ነው። ይሄ አለ የተባለ ሰውዬ እንኳን አይታወቅም። ቢሮ ላይ ፎቶ ልኬላቸው አላውቀውም ነው ያሉት። አሁን የመጥቶ እሳቱን የለኮሰው ሰውዬ ማለት ከየት እንደመጣ አላውቀውም ነው ያሉት። መረምራለሁ ወንጌል እልክልሃለሁ ካይ በላይ በውስጥ መስመር እልክልሃለሁ። ኦኬ፣ አላውቀውም ነው ያሉት። እና በየአጥቢያው ግን እጠይቃለሁ፣ በየማህበረ ምዕመናኑ እጠይቃለሁ ብለዋል። ጠይቀው ቪዲዮንም ልኬያለሁ፣ ሰዎች ሊንኩን ልከውልኝ ልኬያለሁ። የኔንም ቪዲዮ የደረሳቸው የተናገርኩትን ምንም ሳልጨምር ምንም ሳልቀንስ የስንፍና ንግግር የሚሆን አቋም የሚሆን የተባለውን ቀጥታ ለሳቸው ነግራቸዋለሁ። ደግሞ ሰምተውታል፣ ብዙዎችም ሰምተውታል። እንዴት ነው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አልዳነችም ብዬ የምለው? ልብ በሉ ወገኖች፣ እዚህ እጅ ላይ ወንጌላዊ አሁን እንደተናገርከው ኦርቶዶክሳውያን እጃቸውን አስገብተውታል። እነ ዲበኩሉ ምን ሲናገሩ እንደነበረ ከነዚህ ሰዎች ጋራ ሉተራውያንን ከተባሉ ሰዎች ጋራ ምን ሲናገሩ እንደነበረ ቪዲዮ አለ። አሁን ሁሉ ገብተውና እሱ ምን አሉ? እርስ በርሳቸው ተባሉ፣ ተናጩ፣ እንበተናቸዋለን ብለን ነበር፣ በተናቸው አሉ። ይሄን ሽብልቅ ያስገባው ማለት ሉተራውያንና መካነ ኢየሱስ ነው የመጣው ኤርሚ። ከዚህ የከፋ ቃል ሰምቼ ነው የመጣው። ሰምተሃል አይደል ወንጌላዊ? እንግዲህ ከዚህ የከፉ ቃላቶች ሰምቼ ነው የመጣው ሌላ ቦታ። ለዚህ ነው ደጋግሜ ሪኩዌስት የላኩልህ። ቴንክ ዩ ወንጌላዊ። እና እንደዚህ እያሉ እንግዲህ እርስ በርሳችን እናናጫቸዋለን፣ እናባላቸዋለን። ለምን? ገድላት፣ ድርሳናታቸው፣ ስዕላታቸው ላይነሱ ነው የደቀቁት። ላይነሱ በዚህ ተቆጥተዋል። ያን ወርቃማ እባብ ሲመታ ከዚህ በፊት ነግሬያቸዋለሁ። ሲመታ ጌታ ያሳየን ከ11 ወር በፊት አንዳንዴ ከጌታ የሰማሁትን ቀጥታ መጥቼ የምናገረውም ለዚህ ቀጥታ እናገራለሁ። መጥቼ በግለሰብ ደረጃ
በመጀመሪያ ራዩን ጌታ ሲያሳይ ለፓስተር ነው የነገርኩት። ለሱ ከነገርኩት በኋላ ከጸለይኩ በኋላ ግን ፐብሊክ አደረኩት። እንኳንም ፐብሊክ አደረኩት። ያ ወርቃማ እባብ ትዝ ይላችኋል። እሱ ሲመታ ማለት ነው የሚናወጠው ነገር ያሳየኝን እግዚአብሔር ሪል ነው የሆነው። ያ እባብ የተመታው እዛ ዲቤት ላይ ነው፣ ልጁ ላይ ነው ያየሁት። ቀና ብለህ አይኔን እያየህ አውራኝ ብዬ ማለት ነው። የምታወራው ከጴንጤ ጋር ነው። ቀና ብለህ አይኔ እያየህ አውራኝ ብዬ አስደግሞ ማለት ነው። አስመትቶ አስደግሞ የመጣ ድግምተኛ ነበር። እንደዛ ሲደነፋ እንደዛ ሲጎረፋ የመጣ ማለት ፕሮቴስታንት የሚባል ሃይማኖት ገለባ ነው እያለ ሲመጣ የመጣውን ትቢት ማለት ነው። የዛን ቀን እባቡ ተመታ። ከዛ በኋላ ነው ከኦርቶዶክስ ተደርጎ የማይታወቅ ጭምብል ለብሰው ሁሉ እኮ ነው የዲቤት ጥሪ ያቀረቡልኝ። አሁን ደግሞ ሉተራዊ ነኝ ብሎ የሚል በቤተክርስቲያን ደረጃ አይዶኖ በሄድ ኦፊስ የማይታወቅ ነው። በሎካል በማህበረ ምዕመናን በሎካል የሚታወቅበት ከሆነ ዶክተር እያጣሩ ነው ያሉት። ከየት እንደመጣ የማይታወቅና እዚሁ ደግሞ ቀኝና እግራቸውን ያለዩ በመንፈሳዊነትና በዓለማዊነት መካከል በክርስቶስና በቤልሆር መካከል ልዩነትን ያላወቁ ዝም ብለው ተነስተው ወጥተው ማይክ ማነው ገስት ከፍተው ቀኑን ሙሉ ቢውሉ የአብ ልጅ ኢየሱስ ያድናል ብለው የማይሰብኩ ንስሐ እና የኃጢአት ይቅርታ ለሰዎች እግዚአብሔር የሚሰጥበትን መንገድ የማያሳዩ የማይጠቁሙ መጣው ሁሉ ቀን የሚያወሩት ምንድነው? ኦሪጋን እንዲህ ያለ ነው፣ ሉተር እንዲህ ያለ ነው፣ ዙንግሊን እንዲህ ያለ ነው። ይሄ ነው እንደ የኛ ስብከት? ይሄ ነው የመካነ ኢየሱስ ስብከት? አይደለም። ይሄ ነው የሉተራውያን ስብከት? አይደለም። አይደለም። የሉተራውያን ቄሶች እንደዚህ እያሉ ነው የሚሰብኩት። እንደ ሂስቶሪ እንደ ቤተክርስቲያን ታሪክ ሪፎርሜሽን አባቶች የሚታሰቡበት ዘመን አለ። የተሐድሶ ዘመን የሚታሰብበት ዘመን አለ። ያኔ ሲሆን ይነሳል። አንዳንድ ቦታ ላይ ሲጠይቁ ይነሳል። ኦኬ ሉተራውያንን ተብሎ ሲባል መካነ ኢየሱስና ሉተራውያንን ብቻ ብለው የሚሉትን የሚወክል ብቻ አይደለም። ሉተር እኛንም በአንድ በተዘዋዋሪ ወንጌል ይወክለናል፣ ወይ ደግሞ እናምናለን የሉተርን ሪፎርሜሽን ማለት ነው። ግን የኛ የመሰረት ድንጋይ ሉተር ነው እንዴ? አይደለም። የማዕዘኑ ድንጋይ ሉተር ነው እንዴ? አይደለም። አይደለም። እኔ ወንድሞቼ አይደለም። እንደዚህ ከሆነ ሚና ይለያለሁ። አይደለም። የአብ ልጅ ይዤ ብቻዬን እቀራለሁ ማለት ነው። አይደለም። እሱ የመሰረት ድንጋይ አይደለም፣ የማዕዘን ድንጋይ አይደለም። ሉተር፣ ጆን ካልቪን የሪፎርሜሽን አባቶች የማዕዘን ድንጋይ አይደሉም። የቤተ ክርስቲያን ራስ አይደሉም። የቤተ ክርስቲያን መሰረት አይደሉም። የአብ ልጅ ነው መሰረቱ፣ የአብ ልጅ ነው የማዕዘን ድንጋዩ። ማንም ምንም የሚናገር የአብ ልጅ ምን ብለዋል? በሱ ትምህርት በሐዋርያቱ ትምህርት ነው የሚዳኙ። ስለዚህ እንደው ሌሎች የምትናገሩ ሰዎች ካላችሁ እድሉን ቢሰጡን ብላችሁ ምትሉ ወንጌላውያን መካኒስትና ሉተራውያን ውስጥ ያላችሁ ሰዎች ካላችሁ ኑ ናውሩ። የምታወሩ ከሆነ በነፃነት ማለት ነው። አስረግጬ ግን የምነግራችሁ እንኳን አንተን አይደለም ኤርሚ አንዴ ቆይ ታገሰኝ። ኤቫዬ እንኳን ቆይሜ ፓስተር አንዴ እንኳን እሱን አይደለም እኔን እንኳን ከስር መካነ ኢየሱስ አይደለም ይሉኛል። አይታል ለምንድን ነው ይሄ አጀንዳ የተፈለገው የሚለውን አሁን እያጣራን ኦኬ እሺ አጀንዳው የተፈለገበት ዓላማ አለ። እኛ ነን መንካት ኤርሚ እባክህ ስማኝ አንዴ። እኔ የምልህን ስማኝ። አሁን አንተ ተዘጋጅ ወንጌል ለመስበክ በግልጽ አማርኛ ወገኖቼ። የትኛውም መካነ ኢየሱስ ቤተክርስቲያን ሄዳችሁ ፕሮግራም ብትካፈሉ እነዚህ የሪፎርሜሽን አባቶች ሲሰበኩ አታገኙ። ሉተራውያንም መካነ ኢየሱስም የሚሰብኩት ኢየሱስ ክርስቶስ የእግዚአብሔር ልጅ ያድናል የሚለውን ይህም በደንብ እናውቃለን። አንዳንድ የሉተራውያን አገልጋዮች እነዚህን ሰዎች እንኳን አያውቋቸውም። እነዚህን ሰዎች የሚያውቋቸው ወደ መጽሐፍ ቅዱስ ትምህርት ቤት የሄዱ ለማንበብ ዕድል አግኝተው ያነበቡ ሰዎች ናቸው። መካነ ኢየሱስ ቤተክርስቲያን እንደ ቤተክርስቲያን እንደ ዲኖሚኔሽን፣ ሉተራውያን እንደ ዲኖሚኔሽን መልእክታቸው ኢየሱስ ነው። ይህንን ጠንቅቀን እናውቃለን እኛ። አሁን በጣም እዚህ ላላችሁ ሰዎች ኤርሚያስ ከተናገረው ነገር ውስጥ አንድ ነገር ላይ በደንብ እንድታሰምሩበት ፈልጋለሁኝ። የኢትዮጵያ መካነ ኢየሱስ ቤተክርስቲያንን የሚመሩ ሰዎች ወይም ሊወክሉ የሚችሉ ሰዎች መካከል አንዱ አሁን ኤርሚ ያገኛቸው ዶክተር ናቸው። እዚህ ቲክታክ ላይ መጥቶ የሚያወራ ሁሉ ኤርሚያስ እኮ የወንጌላውያን ቤተ እምነትን አይወክልም። አንድ ወንጌላዊ ነው ባለበት አጥቢያ ውስጥ እግዚአብሔር ለወንጌል ጠርቶታል። የወንጌል መልእክት ያገለግላል። በዚህ ጥላ ስር ሆኖ ሲሰራ እናበረታታለን፣ ሲሰራ እንደግፋለን፣ ሲያበላሽ ተው ይሄን ነገር አስተካክል እንላለን።
የወንጌላውያንን ቤተ እምነት የእምነት አቋም ኤርሚ እንዲህ ነው ብሎ አይደለም የሚወስነው። እሱ አይደለም የሚወስነው፣ እሱ ወንጌላዊ። ስለዚህ እዚህ ቲክታክ ላይ መታችሁ የምትናገሩ ሰዎች ለምሳሌ ወንጌላዊ መጥቶ ተናግሯል፣ ያለበትን አጥቢያ ነግሯቸዋል። እኔ ያለሁበት አጥቢያ አለ፣ የምንወክለው ያለንበትን አጥቢያ ነው። አጥቢያቱ የሰጠችንን ኃላፊነት ነው። እንደ ዲኖሚኔሽን ያለውን አስተምህሮ እኛ ተነስተን በዚህ ውጣ በዚህ ውረድ የምንል ሰዎች አይደለንም። አንድ ሁለተኛ፣ እንደ ዲኖሚኔሽን የነዚህ ሰዎች መልእክት ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻና ብቻ ነው። ለሉተር አያጥኑም፣ ለሉተር አይሰግዱም። በእሑድ ስብከታቸው ሲያስተምሩ ምናልባት ምሳሌ ማውራት ኖሮባቸው ካልጠቀሱ በስተቀር ስሙም አይነሳም። ስለዚህ እኔ አሁን ኤርሚ ወደ አገልግሎት ከመግባቱ በፊት እኔ ሌሎች አገልጋዮችን መጥተው መናገር የሚያስፈልግ አይመስለኝም። ስራችን ላይ ወደ ስራችን እየተናገርን ወደ ስራችን መመለስ አለብን። በዚህ ልክ ጊዜና ቦታ እነሱ የሚፈልጉት ነው። በዚህ ልክ ጊዜና ቦታ አንሰጥም። አሁን ወደ ስራ መመለስ አለብን ነው እያልኩ ያለሁት። እኛ ብዬ ስናገር ኤርሚያስን ጨምሬ ነው የምናገረው። የወንጌል አማኞች የሆንን ሰዎች የኢትዮጵያ መካነ ኢየሱስ ቤተክርስቲያን ወይም የሉትራን ቤተክርስቲያን አልዳነችም ብለን ተናግረንም አናቅም፣ አናምንምም። ስብከታቸው ኢየሱስ እንደሆነ እናውቃለን። ስብከታቸው ኢየሱስ እንደሆነ እናውቃለን። በጌታ ወንድሞቻችን ናቸው። ለዚህ ነው ቅድም ቢኒ እንዳነሳ ዲቤት ላይ ከዲቤት ማምለጫ ተደርጎ ሊጠቀስለት ለማሳሳት ሲሞከር ወንድሞቼ ናቸው ብሎ ነው የመለሰው። ስለዚህ በቅንነት የምትሰሙ ሰዎች በዚህ አግባብ ስሙ። ከዛ በተረፈ ግን ስራ ልታስፈቱ የተሰማራችሁ ወገኖች ዛሬ ቁርጣችሁን ወቁ። ለመጨረሻ ጊዜ ነው የምንነግራችሁ። ሌላ ርዕስ ፈልጉ። በቃ ሌላ ርዕስ ፈልጉ። ይሄኛው ርዕስ ነቅተንበታል፣ አውቀናል፣ ባነናል። መልስ ይዘን አንመጣም ካሁን ወዲህ በጭራሽ። በቃ ነቅተናል፣ በቃ ብንን ብለናል። አሁን ዋናውን ነገር የተጀመረውን ያንን መሞት ያለበትን እባብ እንቀጠቀጣለን። አሁን በወንጌል እውነት እሱ መመታት አለበት። ብዙ ወንድሞች ብዙ እህቶች አሉን ወንጌል ሰምተው መዳን ያለባቸው። ብዙ ወንድሞች ብዙ እህቶች አሉን በወንጌል ተነክተው መዳን ያለባቸው። ስለዚህ በቃ ሌላ ነገር ፈልጉ። ያልነቃንበት ነገር ካለ ፈልጉና እሱን ደግሞ ይዛችሁ ስትመጡ እስክንነቃ ልታወዛግቡን ትችላላችሁ። ስንነቃ እንዲሁ እንወረውርላችኋለን። በተረፈ አሁን ምንም ሌላ ነገር አያስፈልገውም። ቀጥታ ወደ አገልግሎትህ ዘው ብለህ ግባልኝ። ይህን ርዕስ አንሳና ወደ አገልግሎትህ በቃ አለቀ። በዚህ ልክ ከአንተ ጋር መነጋገር ወርደ የምታወራው ነገር የለም። ወደ አገልግሎትህ ወንድሞች አሉ፣ እነ ብሩክ እነ ቢኒ ግቡ በሉት። አሁን ስራችሁ የሚቀጥሉ ስንት ስራ አለብን። እግዚአብሔር ፓስተርዬ በሐዋርያው ቅዱስ ጳውሎስ መልእክት በልቤ ያለው ወደ ኤፌሶን ሰዎች ምዕራፍ 2 ከቁጥር 1 እስከ ቁጥር 18 ድረስ ያለውን ክፍል አንብና ፈጠን ብዬ እናገራለሁ። በጌታችን በኢየሱስ ክርስቶስ ስም አነባለሁ። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችንን ፍቃድ እያደረግን በስጋችን ምኞት በፊት እንኖር ነበርን፣ እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሃሌሉያ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና በሚመጡትም ዘመናት በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከሱ ጋር አስቀመጠን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱ ነንና
እንመላለስበትም ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ እጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ። በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ክብር ለታረደው በግ ይሁንለት። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ወዴት? ወደ አብ፣ ወደ እግዚአብሔር። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥልን ግርግዳን በስጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ላይ ገድሎ በእርሱ ሁለታቸውንም በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ይሰመርበት እዚህ ላይ መጥቶም ክርስቶስ የአብ ልጅ መጥቶም ርቃችሁ ለነበራችሁት ለናንተ ለአሕዛብ ማለት ነው። ለኤፌሶን ቅዱሳን የተጻፈው ለናንተ ርቀው የነበሩት አሕዛብ ማለት ነው። ለናንተ ሰላምን ቀርበውም ለነበሩት ሰላምን የምስራች ብሎ ሰበከ። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና የጌታችን የኢየሱስ ክርስቶስ አምላክና አባት የሆንክ የብርሃናት ሁሉ ምንጭ በዘላለም ተራሮች ላይ ሆነ በድንቅ የምታበራ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም የምትኖር በልጅ በክርስቶስ ኢየሱስ በኩል ራስን የገለጥክልን ከአብ በቀር ወልድን የሚያውቀው የለም ከወልድም በቀር አብን የሚያውቀው የለም ተብሎ እንደተጻፈ ልጅ ኢየሱስ ክርስቶስ መጥቶ የተረከልን የጌታችን የኢየሱስ ክርስቶስ አምላክና አባት ቅዱስ እግዚአብሔር አብ ለዘላለም ስም ይባረክ። ልጅን ኢየሱስ ክርስቶስን ልከህ ልታድነን ቤዛ ሊሆን በመስቀል ላይ እንዲሞት ለሰው ልጆች ሁሉ በደልና ኃጢአት ቅጣታችንን እንዲቀጣ አድርገሃልና እናመሰግንሃለን። የዘላለም ሕይወትን በልጅ በክርስቶስ ኢየሱስ በኩል እንድናገኝ ይህንን አድርገሃል። ልጅን ልከሃል። ነፍሳችንን ከታችኛይቱ ከሲኦል ልታድናት ልጅ መጥቶ ምትካዊ ቤዛነትን ምትካዊ ሞታችንን ሞቶልናል። በእርሱ በማመን የኃጢአት ይቅርታዬን አግኝቻለሁ። እዚህ ያሉ ወንድሞቼ አግኝተዋል። ነፍሳችን አርፋለች። ወደሱ በመጣጋታችን የሕይወትን ውሃ ምንጭ ጠጥተናል። የማይደርቀውን ሃሌሉያ የማይደርቀውን መንፈስን ከውስጣችን አፍልቀዋል። የሕይወት ውሃ ወንዝ ከሆዳችን ፈልቋል። ይፈልቃል ብሎ እንደ ጮኸ ልጅ አዎ ፈልቋል። እናመሰግናለን። ለዘላለም ስም ይባረክ። ልጆች ተብረን መጠራታችን ሳያንስ በመንግስት ውስጥ ደግሞ እንድናገለግል ጸጋን ስላበዛህልን ምሕረትን ስላገለልክልን እናመሰግናለን። ለዘላለም ስም ይባረክ። ኢየሱስ ክርስቶስ የሁል ጊዜ ስብከታችን ነህ። ኢየሱስ ክርስቶስ የሁል ጊዜ የዓይናችን ማረፊያ ነህ። የቤታችን ትንሣኤ ነህ። የሁል ጊዜ ትንሣኤያችን ነህ። የሁል ጊዜ ስብከታችን ነህ። በበጋ በክረምት በማግኘት በማጣት በሀብታሞች ፊት በባለስልጣን በታላላቆች በታናናሾች በሚጠይቁን በእናቶቻችን በአባቶቻችን በትውልድ ሁሉ ፊት የማናፍርብህ የምስራቻችን ነህ። አንተን ሰው በማመን ከዘላለም ፍርድ እንደሚድን አድነህን ያድናል ብለን እንናገራለን። አትርፈህን ያተርፋል ብለን እንናገራለን። አስመልጠህን ያስመልጣል ብለን እንናገራለን። ባሪያህ ዳዊት እንደተናገረ እግዚአብሔር ያዳናቸው ከጠላቶቻቸውም እጅ ያዳናቸው ይናገሩ ተብሎ ባሪያህ እንደተናገረ አዎ አድነህን፣ አንተ ከጨለማው ስልጣን አድነህን፣ ወደ ፍቅር ልጅ መንግስት ያፈለስከንን አዳኙ አንተ ነህ ብለን በዚህ ትውልድ መካከል እንናገራለን። አንተ በሰጠህን ጸጋ፣ አንተ በሰጠህን መንፈስ፣ አንተ በሰጠህን ዘመን፣ አንተ በሰጠህን አንደበት በተኮላተፈ አንደበት እንናገራለን። ማዳን ያንተ ነው፣ ጥበብ ያንተ ነው፣ ኃይል ያንተ ነው። እግዚአብሔር በልጅ በኢየሱስ ክርስቶስና ስልጣን አሁንም ጸልያለሁ። ጌታ እግዚአብሔር ሆይ መጥቶ ርቀውም ለነበሩት ለአሕዛብ ሰላምና የምስራችን ቀርበውም ለነበሩት ለአይሁዳውያን ሰላምን የምስራች ብሎ የሰበከው የልጅ ወንጌል ከፀሐይ መውጫው እስከ መጥለቂያው ድረስ እንዲናኝ ለነዛ አባቶቻችን ሐዋርያት የማይለወጠውን ሃሌሉያ የማይለወጠውን ለዘላለም የሚሆነውን ድነት የማይለወጠውን ወንጌል በእጃቸው አስይዞ
ከፀሐይ መውጫ እስከ መጥለቂያው ድረስ ላከው ተብሎ የተባለው እኔ እጅ ላይ ደርሷል፣ ወንድሞቼ እጅ ላይ ደርሷል። የኛን ህይወት አድኗል፣ የኛን ህይወት ነክቷል፣ የኛን ህይወት ቀይሯል። እግዚአብሔር የሰዎችን ህይወት በልጁ በኢየሱስ ክርስቶስ ሞት ሲያምኑ ይለውጣል፣ ያድናል፣ ይታደጋል ብለን የዳዊትን ልጅ የአብን ልጅ እንሰብካለን። ኢየሱስ ለዘላለም የሚያድን ጌታ ነው። ያድናል። ጌታዬ ታድናለህ፣ ትታደጋለህ። እኛ የምሕረትህ ሰርቶ ማሳያዎች ነን። ከምሕረትህ ባለጠግነት የቀመሰ እረኛ ነው እዚህ የሚያወራህ። በጸጋህ ባለጠግነት የዳነ እረኛ ነው እዚህ የሚያወራው። ጌታ ኢየሱስ ለዘላለም ስም ይባረክ። በፍቅር ባለጠግነት ሊመተር ሊገመት ሊለካ በማይችል ባንተ ዘላለማዊ ፍቅር የተወደድን ሰዎች ነን ያለ ነው። ስለዚህ እንሰብካለን። የፍቅርን ባለጠግነት እናወራዋለን፣ የጸጋን ባለጠግነት እንናገራለን፣ የምሕረትን ባለጠግነት እናወራለን። ኃጢአተኞችን ኢየሱስ ይወዳል ብለን እንላለን። ኃጢአተኛውን ኢየሱስ ይወዳል ብለን እንላለን። ታድናለህ። ልጄ ሆይ ደግመሽ ኃጢአትን አትስሪ፣ በሰላም ወደ ቤትሽ ሂጂ ብለህ ያልክ የምታሰናብት፣ በምሕረት የምታሰናብት፣ ምረህ አድነህ ይቅር ብለህ በቁጣ አይነት ሳይሆን በፍቅር አይነት አይተህ የላካቸው ያዳንካቸው ዘኪዮስ ቤት የገባህ ኢየሱስ እኔ ቤት ገብተሃል። ዘኪዮስ ቀራጩ ቤት የገባህ ኢየሱስ እኔ ቤት ገብተሃል። ወንድሞቼ ቤት ገብተሃል። እኔ ህይወት ውስጥ ገብተሃል። ወንድሞቼና እህቶቼ ህይወት ውስጥ ገብተሃል። ታሪካችን ተለውጧል። ታሪካችንን ለውጠኸዋል። አዳኙን አንተን እንናገራለን። ይሄንን እየተናገርን የሚያስቆመን ኃይል አንዳች የለም። ክብርና ገናነት ለታላቁ ለስም ይሁን። ጊዜያችን በስምህ ባርክልን። በኢየሱስ ክርስቶስ ያው ስም ጸለይን፣ አሜን። ጸልያለሁ እግዚአብሔር ሆይ በኢየሱስ ስም ይሄንን ሊቋቋም የሚችል የጨለማው ዓለም ገዢ መልእክተኞች፣ የክፋት መንፈሳዊያን ሰራዊት ስጋ ለባሾችን ተጠቅመው ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ ከአራቱም የዚህ ፕላኔት ላይ የሚነሱ ከጨረቃ ላይ ቢነሳ ከጁፒተር ላይ ቢነሳ በሚልኪ ዌይ ጋላክሲ ውስጥ የተቀመጡ ቅዱስ ጳውሎስ በኤፌሶን መልእክት ላይ በአየር ላይ ስልጣን ያላቸው አለቆችን በስምህ እገጥማቸዋለሁ። ሁሌ እንደምጸልይ ሁሌ ይሄን ድፍረት ስለሰጠኝ አለቃው መንፈስ ከአየር ላይ ተወግቶ በስምህ በኢየሱስ ስም የወደቀ ይሆን። ትእዛዝ ከሚሰጥበት ከፍታ ላይ የጨለማው ዓለም ገዢ ነኝ ቢሎ የሚለው አለቃው መንፈስ በስምህ ጉልበት የተመጋ ይሆን። በስምህ ጉልበት የተሰበረ ይሆን። በስምህ ጉልበት ዙፋኑ ይደፋ። በስምህ ጉልበት መረቡ ይበጣጠስ። በስምህ ጉልበት በልጅ በኢየሱስ ክርስቶስ ወንጌል ላይ የተነሳ እግዚአብሔር በስምህ ጸልያለሁ፣ አየሩን፣ ምድሩን፣ ተራራውን፣ ሸለቆን፣ ነገስታቱን ሁሉ ይዣለሁ ብሎ የሚል ባህሩን፣ ተራራውን፣ ወንዞቹን፣ ምንጮቹን ይዣለሁ ብሎ የሚል ክፉ ትምህርትን እያመጣ ሰው በኢየሱስ ክርስቶስ በማመን እንዳይድን በዚህም ብታምን ትድናለህ ብሎ የሚል ከጌታ ከኢየሱስ ክርስቶስ ወንጌል ያ ታላቅ ሐዋርያ ከሰበከው ከጳውሎስ ቃል ካፉ ከወጣው ቃል ከወንጌል ቃል የተለየን ወንጌል የሚሰብክ በጌታ በኢየሱስም ከከፍታው ላይ አለቃው መንፈስ ጉሮሮ የተረገጠ ይሆን። ኢየሱስ የተረገጠ ይሆን። ህዝብ ከመንግስቱ ያምልጥ። ህዝብ ከጉያው ያምልጥ። ህዝብ ከእባቡ ስራት ያምልጥ። ህዝብ ከዘንዶ አፍ ይተፋ። ህዝብ ከዘንዶ አፍ ይተፋ። በባቢሎን ላይ ቤልን እቀጠዋለሁ፣ ካፉ የሚያወጣውን አስተፋዋለሁ ብለህ ያልክ ኃያሉ ጌታ ክንደ ብርቱ ጌታ በጠነከረች እጅህ ሌዋታንን የቀጣህ የእግዚአብሔር ልጅ ኢየሱስ እጸልያለሁ። አፉን የከፈተ ዘንዶ፣ ጭፍሮችን የሚልክ ዘንዶ ኢየሱስ ወንጌሉ ሲነገር በምስራቅና በምዕራብ ሌላ የቤት ስራ ሰጥቶ ይህንን የወንጌል እውነት ሊያዳፍን እንደ ሎጥ ሚስት ወደኋላ እንድንመለከት የሚያደርግ የጨለማው ዓለም ገዢ ሰራተኞች፣ የክፋት መንፈሳውያን ሰራዊት፣ በስም አድራሻችን የተመደቡ ተረኛ መናፍስቶች ከስም ጉልበት ባሪያ ኢሳይያስ እንደተናገረው
ሰራዊቶቻቸው ከወይንና ከበለስ በንፋስ ቅጠላቸው እንደሚረግፍ እንዲሁ ይረግፋሉ ተብሎ እንደተጻፈ የክፋት መንፈሳውያን ሰራዊት ከአየር ላይ በስም ጉልበት የረገፉ የሆነው ይርገፉ። የምሕረትና የማዳንህን ወንጌል ስንናገር በአንድም በቅርብም በሩቅም ትእዛዝ የሚሰጡ ሊያውኩ የመጡ በኢየሱስ ክርስቶስና ስልጣን የተመቱ ይሁኑ። እግዚአብሔር ሆይ በጽዮን የምትኖር ሕዝቤ ሆይ አሦር በበትር ቢመታህ ግብፅም እንዳደረገብህ ዘንጉም ቢያነሳብህ አትፍራው። የሰራዊት ጌታ እግዚአብሔር ምዳማውያንን በሔሬብ ዓለት በኩል እንደመታ እንዲሁ ጅራፍ ያነሳበታል ተብሎ በቃልህ እንደተጻፈ አሁን በክፋት መንፈሳውያን ሰራዊት ላይ ሞትን ድል ባደረገ ለማዳን በሚበረታ በሁለት ወገን የተሳለ ስለታም ሰይፍ ካፉ በሚወጣ አይኖቹ የእሳት ነበልባል በሆኑ በልጅ በኢየሱስ ክርስቶስ የስም ስልጣን የጨለማው ዓለም ገዢዎች የተቃጠሉ ይሁኑ። የቁጣህ ጅራፋውን በእነሱ ላይ ይንደድ። የያዛቸውን ትውልድ ይልቀቅ። የጦር መሪያችን ኢየሱስ አንተ ነህ። ውጣና ስበክ ያልከኝ አንተ ነህ። ውጡና ስበኩ ያልከን አንተ ነህ። የላከን አንተ ነህ። አንተ ልከን ስለ አንተ እናወራለን። ስለ አንተ ልናወራ ስንነሳ ስለ ሌሎች እንድናወራ የቤት ስራ ሊሰጡን ባሉት ላይ እግዚአብሔር ሆይ ጥበብን ጨምረህልን ጳውሎስ ሐሳቡን አልስተውም ብሎ እንዳለ የሰይጣንን ሐሳቡን እንዳንስተው የሰነፎች ሰዎችን ሐሳብን እንዳንስት ማስተዋልን ሰጥተን ወንጌሉን እንድንሰብክ ጌታ ኢየሱስ አሳይተኛል። ያንን ሕዝብ አሳይተኛል። ወደ ፍጻሜ ታመጣዋለህ፣ ታድነዋለህ። እያዳንከው ነው። ሶሻል ሚዲያው አይደለም። ምድሪቱ በዚህ የወንጌል እውነት ትናጣለች። ጀምረሃል። ማንም አያስቆምም። ጀምረሃል። ማዳን ያንተ ነው። ጥበብ ያንተ ነው። በእያንዳንዱ ቤት ትንንሽ ዲቤቶች አሉ። ባል ከሚስት፣ ልጆች ከወላጆች እየተነጋገሩ ነው። እግዚአብሔር ለዘላለም ስም ይባረክ። አዳኙ አንተ ነህ። አንተን እንሰብካለን። ምሕረትህና ቸርነትህ ጸጋ ስለበዛልን ተመስገን። ጊዜያችን በስም የተባረከ ይሁን። ይህንን እንድናገለግል ኃይልና ስልጣንን የምትሰጠን ጥበብና መረዳትን የምትጨምርልን የሥላሴ ሶስተኛው አካል የሆንከው ጌታ መንፈስ ቅዱስ ስምህ ለዘላለም ይባረክ። አንተ አቅማችን ነህ። አንተ አቅሜ ነህ። አንተ ጥበቤ ነህ። አንተ ትምህርቴ ነህ። አንተ መገለጤ ነህ። የኔ አባት ለዘላለም ስም ይባረክ። ገናንነትና ክብር ሞገስና ኃይል ከዘላለም እስከ ዘላለም ለታረደው በግ ይሁንለት በኢየሱስ ክርስቶስ ሕያው ስም አሜን፣ አሜን። ተባረኩ ወገኖቼ። በዚህ በኤፌሶን መልእክት ላይ በጣም አሜን። በዚህ በኤፌሶን መልእክት ላይ ብዙ ጊዜ ወገኖች ተናግረዋል። አጭር ቃል የምናገረው አጭር ብቻ። ጌታዬ ስም ይባረክ። አባት ቴንኪው ፓስተርዬ፣ ወደዚህ ገባ ብለሃልከኝ ቴንኪው። ሰየኔ ጌታ ምንድነው? በጣም ብዙ ጊዜ ተሰብኳል። በተለይ ቁጥር 17 እና 18 ላይ መጥቶም ይላል። በተለይ ቁጥር 17 ላይ መጥቶም ማን የመጣው? ተክለ ሃይማኖት አይደለም። ማን የመጣው? ሚካኤል አይደለም። ማን የመጣው? ገብርኤል አይደለም። ማን የመጣው? አብርሃም አይደለም። ሳሙኤል አይደለም። ነቢዩ ሙሴም አይደለም። ማን የመጣው? የሽዋሁ አዶን የእግዚአብሔር ልጅ ኢየሱስ ማለት ነው። ከየት ነው የመጣው? ከሰማያት ነው የመጣው። ከሰማያት መጣ። እንደ ተስፋ ቃሉ ከዳዊት ዘር ተወለደ። ሰው ሆነ። መሲሁ አምላክ ሰው ሆነ። ከሰማያት ነው። መጥቶም እርቃችሁ ለነበራችሁት፣ ለኤፌሶን ቅዱሳን ሲጽፍ እርቃችሁ ለነበራችሁት የራቁት አሕዛብ ናቸው። በተለይ ቁጥር 11 ላይ ከፍ ብላችሁ ስታነቡት በዚያን ዘመን ብሎ ይላል። በተለይ ቁጥር 11 እና 12 ላይ ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ ለኤፌሶን ቅዱሳን የጻፈላቸው ኤፌሶናውያን እንግዲህ ግሪኮች ናቸው። እነሱ ቀጥታ አይ ቲንክ ግሪክ ወይ ቱርክ እንደዚህ መስለኝ ማነው ቱርክ መሰለኝ ያደው ኤፌሶን ወይ ግሪክ ወይ ቱርክ ይምጣጡብኛል። ኦኬ ሎኬሽኑን መፈለግ ትችላላችሁ። ጂኦግራፊ ላይ እንኳን ብዙ ጎበዝ ነበርኩ ማለት እችላለሁ። ግን ኤኒዌይ ለኤፌሶን ቅዱሳን አሕዛብ ናቸውና አስቀድሞ በስጋ አሕዛብ የነበራችሁ በስጋ እጅ በተገረዙ የተባሉት
በስጋ እጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ ይላል። ቱርክ ናት። ቴንክ ዩ ተባረኩ። ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ፣ አሕዛብ የተባለው ኔሽን ብሎ የሚለው ከእስራኤል ቤት ውጪ ከ12ቱ ነገደ እስራኤል ከያዕቆባውያን ውጪ የሆኑት አሕዛብ ተብሎ ይጠራሉ። የግርዘትን ኪዳን ያልተቀበሉ አሕዛብ ተብሎ ይባላሉ። በስጋ መገረዝን የማይገረዙ አሕዛብ ተብሎ ይባላሉ። እና እነዚህ ሰዎች አሕዛብ ናቸው። እና አስቀድሞ በስጋ አሕዛብ የነበራችሁ በስጋ እጅ የተገረዙ በተባሉት ይላል። በስጋ እጅ የተገረዙት እነማን ናቸው? አይሁዳውያን ማለት ነው። እስራኤላውያኑ ያዕቆባውያኑ በስጋ እጅ የተገረዙ ናቸው። ይህንንም የግርዘትን ኪዳን እግዚአብሔር ለአባታችን ለአብርሃም በተናገረው መሰረት ነው የሚያደርጉት እንጂ ዝም ብለው ተነስተው አብርሃም ዝም ብሎ ከስጋው ፈጥሮ ከአይምሮ አውጥቶ ያደረገው አይደለም። ጌታ ስላለው ነው ያደረገው። ተገረዝም ብሎ ሲለው ይገረዙም ብሎ ሲለው እግዚአብሔር ትእዛዝ ሰጥቶት ነው። እና በስጋ እጅ የተገረዙት አይሁዳውያን በስጋ እጅ ያልተገረዙትን አሕዛብ ብለው ይጠራሉ፣ ያልተገረዙም ብለው ይሉናል። ልክ ነው። ይሄን ለማየት ከፈለጋችሁ ንጉሥ ዳዊት ጎልያድን በቀረበ ሰዓት ላይ ወደፊቱም እንደምን ይሄ ያልተገረዘ ፍልስጤማዊ ነው ያለው። ምን ማለት ነው? ይሄ ስጋ ግርዘትን አልተቀበሉም፣ አልተሰጣቸውም፣ ለአሕዛብ አልተሰጣቸውም። ኪዳን የሌለው ማለት ነው። ባጭሩ ግርዘቱ ኪዳን ነውና ኪዳን የሌለው ማለት ነው። ኪዳን የሌለው አሕዛብ፣ ኪዳን የሌለው ኤፌሶን፣ ኪዳን የሌለው ኢትዮጵያዊ፣ ኪዳን የሌለው ሱዳናዊ፣ ኪዳን የሌለው አሜሪካዊ፣ ኪዳን የሌለው ፍልስጤማዊ፣ ኪዳን የሌለው ግብፃዊ፣ ኪዳን የሌለው ሞዓባዊ፣ ኪዳን የሌለው አሶራውያን፣ ባቢሎናውያን ኪዳን የላቸው ማለት እግዚአብሔር እንደ ሕዝብ ኪዳን አልገባም፣ ከነሱ ጋር አልገባም። ይሄን ቃል ለመናገር አንድ ክፍል ላይ ሄጄ ወደ በመዝሙር መጽሐፍት ላይ ሕግን የሰጣቸው ለነሱ ነው ይላል አስቀድሞ ማለት ነው። ይሄ በቅዱስ ጳውሎስ በሮሜ ላይ የሚናገረውን አይነት መሰል ንጉሥ ዳዊት ይናገራል። እና እንደዚህ በስጋ እጅ የተገረዙ የተባሉት አይሁዳውያኑ አሕዛብን ያልተገረዙ ብለው ይጠሯቸዋል። እና ምን ይላቸዋል ቅዱስ ጳውሎስ? ያልተገረዙ የተባላችሁ ይህንን አስቡ ይላል። የቱን እናስብ? ጳውሎስ ምኑን ነው የሚያስቡት? አሕዛብ ምን የሚያስበው ነገር አለ? የትኛው? ይሄ በስጋ አሕዛብ ተብላችሁ የተጠራችሁበት ያልተገረዙ ተብላችሁ የተጠራችሁበትን ያንን ዘመን አስቡ አለ። ኦኬ፣ የሆነ ዘመን አለ ማለት ነው። ያ ዘመን እግዚአብሔር ለእስራኤል ኪዳን የሰጠበት አሕዛብ ወደ እግዚአብሔር እንኳን ልጠጋ ብሎ ቢል በርቀት ነው የሚቆመው። ቤተ መቅደሱ አካባቢ የተሰራበት እንኳን ራሱ የአሕዛብ አደባባይ ተብሎ የሚባል አለ። ከአይሁድ እኩል ሄደ ዘው ብለህ የምትገባበት አይደለም። በርቀት ሆነ ነው። ማንም ከምድር ዳርቻ መጥቶ በዚህ ቢጸልይ እኔ በዚህ ጸሎቱን ሰማለሁ ብሎ ሲል ሰለሞን ቤተ መቅደሱን በሰራለት ሳለ ጌታ በዛ በገባኦን ኮረብታ 2 ጊዜ ተገልጦለት ለሰለሞን ይሄን ሲሰጠው አሕዛብ መጥቶ ቢቆም እንኳን እዛ ቤተ መቅደሱ አካባቢ ላይ ቤተ መቅደስ ላይ በርቀት ሆኖ የሚጸልዩበት የአሕዛብ አደባባይ ተብሎ ይባላል። ብቻ ርቀት ሩቅ፣ ለተስፋው ቃል ኪዳንም ሩቆች ናቸው ከተባሉት በዚያን ዘመን ከእስራኤል መንግስት ርቃችሁ። የእስራኤል መንግስት የትኛው መንግስት ነው? የእስራኤል መንግስት ራቀን አልራቀን ከፖለቲካው መንግስት ማለቱ ነው። የፖለቲካ መንግስት ነው የእስራኤል መንግስት። ኦኬ፣ አዎ የፖለቲካ መንግስት የሆነበት አለ፣ የፖለቲካ መንግስት ደግሞ ያልሆነ አለ። እኔ እዚህ ጋር እንደሚገባኝ በኋላ ፓስተር ካለ ልታስተካክሉ እንችላላችሁ። ይሄ ከእስራኤል መንግስት ርቃችሁ ብሎ የሚለው የፖለቲካው መንግስት ሳይሆን እግዚአብሔር ለዳዊትና ለልጆቹ በጨው ቃል ኪዳን አድርጎ የሰጠው አንድ መንግስት አለ። ሁለተኛ ዜና መጽሐፍ ምዕራፍ 13 ማለት አንደኛ ዜና መጽሐፍ ምዕራፍ 13 ቁጥር 8 ላይ አለ ማለት ነው። ቁጥር 5 ቁጥር 8 ላይ አለ። እና ይሄ መንግስት ራሱ የእግዚአብሔር መንግስት ነው። የእግዚአብሔር መንግስት ነው። ከዚህ ይሄንን የእግዚአብሔር መንግስት ነው ለዳዊትና ለልጆቹ ጌታ የሰጠው። አባዬ የዳዊት መንግስት የፖለቲካ መንግስት አይደለም። ብዙ ሰዎች የፖለቲካ መንግስት መስሎ ስትሰብኩ ኖራችኋል። የዳዊት መንግስት የፖለቲካ መንግስት ሳይሆን የራሱ የእግዚአብሔር መንግስት ነው። እና ከዚህ መንግስት ይመስለኛል ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ ይላል። አሕዛብን ያለ ክርስቶስ ነበራችሁ ከእስራኤል መንግስት ርቃችሁ። አሁን ግን ይላል ቅዱስ ጳውሎስ እናንተ በፊት ርቃችሁ የነበራችሁት አሕዛብ
በፊት ከእስራኤል መንግስት ከዛ አይርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ ተስፋታችሁ የነበራችሁትን አሁን ማለት ከቀራኔው ከኮረብታው ላይ ከተሰዋው ከአማናዊው ከእግዚአብሔር በግ ከኢየሱስ ክርስቶስ ሞት በኋላ አሁን በፊት ርቃችሁ የነበራችሁት በክርስቶስ ኢየሱስ ሆናችሁ ብሎ የሚለውን ቃል ብቻ አስምሩልኝ። አይሁዳዊ ይሁን ግሪካዊ፣ ባሪያ ይሁን ጨዋ፣ ወንድ የለም ሴት የለም፣ ጴንጤ በል ኦርቶዶክስ፣ ካቶሊክ በል ቡዳ፣ ሂንዱዝም በል ማንም፣ እስላም በል ዋቴቨር የምጠራውን እዚህ ምድር ላይ የተሸከመቻቸውን ጣዖታትን ሁሉ ይዛ ይሰብሰቡ፣ አብረው ይቆሙ ከሰው ልጆች ጋር። ወደ እግዚአብሔር መቅረብ ከፈለግ አሁን እናንተ በፊት ርቃችሁ የነበራችሁ፣ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ወዴት? ወደ እግዚአብሔር መንግስት ማለት ነው። ወዴት? ወደ እግዚአብሔር አብ ፊት ማለት ነው። በጉ ቀራንዮ ኮረብታ ላይ ታርዶ ደሙን ያፈሰሰው ስጋውን የቆረሰው ወደ ማለ ያቀርበን ነው። ወደ አባቱ ሊያቀርበን ነው። ስሙ ለዘላለም ይባረክ። ወደ አባቱ ሊያቀርበን ለምን? ሊያስተሰርይልን። ሃሌሉያ። ዘኍልቍ መጽሐፍ ላይ ምዕራፍ 8 ላይ ይመስለኛል ሲናገር ዘሌዋውያን ዘኍልቍ መጽሐፍ ምዕራፍ 8 ላይ ሲናገር ካህኑ ያስተሰርይላቸው ዘንድ ያቀርባቸዋል ይላል። የሊቀ ካህኑ ስራ አንዱ ምንድነው? ለራሱም ስርየትም ያረጋል። ለራሱም ስርየትን ደም ያቀርባል። እንደዚህ ይላል። ቆይ ሃሌሉያ፣ ጌታ ስም ይባረክ። ይኸው ዘኍልቍ 8 ማለት ነው። ልክ ነህ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ቁጥር 5 ከእስራኤል ልጆች መካከል ሌዋውያንን ወስደህ አንጻቸው፣ ነፃውን ውሃ እርጫቸው፣ በገላቸውም ሁሉ ምላጭ ያሳልፉ፣ ልብሳቸውን የሚጠቡ ይታጠቡ፣ ወይፈንንም ለእህሉ ቁርባን በዘይት የተለወሰ መልካምን ዱቄት ይውሰድ፣ ሌላውን ወይፈን ለኃጢአት መስዋዕት ይውሰድ። ሌዋውያንም በመገናኛው ድንኳን ፊት አቅርብ፣ የእስራኤልን ልጆች ማህበር ሁሉ ሰብስብ፣ ሌዋውያንንም በእግዚአብሔር ፊት አቅርባቸው። የእስራኤልም ልጆች በሌዋውያን ላይ እጃቸውን ይጫኑባቸው። አሮንም ሌዋውያንን እግዚአብሔርን ያገለግሉ ዘንድ ከእስራኤል ልጆች መካከል መርጦ ስጦታ አድርጎ ሌዋውያንንም በእግዚአብሔር ፊት አቀረባቸው ይላል። ሃሌሉያ። ምን አድርጎ? ስጦታ አድርጎ አቀረባቸው። ከዛስ ወይፈኑንም ሌዋውያንም በወይፈኖቹ ራስ ላይ እጆቻቸውን ይጫኑ። ሌዋውያንም ስለማስተሰረይ አንዱን ለኃጢአት መስዋዕት፣ ሁለተኛውንም ለሚቃጠል መስዋዕት ለእግዚአብሔር አቅርብ። ሌዋውያንንም በአሮንና በልጆቹ ፊት አቁማቸው፣ በእግዚአብሔር ፊት ስጦታ አድርገህ አቅርባቸው ብሎ አለው ይላል። እና በእግዚአብሔር ፊት ስጦታ አድርጎ ኃጢአታቸውን የሚያስተሰርየውን ነገር ሁለት ወይፈኖችን፣ አንደኛውን ለመቃጠል አንደኛውን ለመረጨት ደሙን ማለት ነው፣ አቅርቦ በእግዚአብሔር ፊት አቀረባቸው ይላል። ይሄ እንግዲህ በቀደመው ኪዳን ላይ ሙሴን እንደዚህ አድርግ ብሎ ካለ ጌታችን ኢየሱስ ክርስቶስ እኛን በአባቱ ፊት ያቀረበን እንዴት አድርጎ ነው? እንደ ሙሴ የኮርማዎች፣ የፍየሎች፣ የጥጆችን ደም አፍስሶ ነው? የእህል ቁርባን መስዋዕትን አፍስሶ አቃጥሎ ነው? ስቡን ላቱን አቃጥሉት፣ ፈርሱን እርጩት፣ በአውራ በግ ደም ጆሮ ቀኝና ጆሮና ግራ እግሩን ቀባው ተቀባቡ ብሎ በሚል በዛ በቀደመው ኪዳን ስርዓት ነው አይደለም። አሁን ግን በሚሻል ሃሌሉያ፣ በሚሻል ኪዳን በዘላለም መንፈስ የእግዚአብሔር ልጅ ኢየሱስ ስም ይባረክ። በዘላለም መንፈስ በሚሻል ኪዳን በኮርማዎች፣ በፍየሎች፣ በጥጆች ደም ሳይሆን በእግዚአብሔር አብ ልጅ ደም፣ በዳዊት ልጅ ደም፣ በስጋው መቆረስ በደሙ መፍሰስ በኩል ራሱ መስዋዕት ካደረገ በኋላ አሁን ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነትን አግኝቶ በኮርማዎች፣ በፍየሎች፣ በጥጆች ደም ሳይሆን በራሱ በገዛ ደሙ አሁን ስለኛ ይታይ ዘንድ ለዚህ ፍጥረት ላልሆነች ማለት በስጋ ለማታያት ደብተራ ድንኳን፣ ደብተራ ኦሪት ተብላ የተባለችው መገናኛ ድንኳን ማለት ነው። ሊቀ ካህናት ዘይቀውሙ ሎሙ ለቅዱሳን በደብተራ ስም እንተ እግዚአብሔር ተከላ ውእቱ ኢየሱስ ክርስቶስ ይላል በቀድሞ ቤቴ ቋንቋ የዕብራውያን 8 ማለት ነው። አሁን በኮርማዎች፣ በፍየሎች፣ በጥጆች ደም ሳይሆን
በገዛ ደሙ አሁን ስለኔ አሁን ስላንተ አሁን ስላንቺ ይታይ ዘንድ አማናዊት በሆነች ለዚህ ፍጥረት ባልሆነች በዘላለም መንፈስ ሆኖ በሰማያዊቷ ድንኳን ውስጥ የአብ ልጅ ኢየሱስ ገባ። አሁን ስለኔ የሚታይ ሊቀ ካህን አለ። ሃሌሉያ። አሁን ስላንተ ስላንቺ የሚታይ በእግዚአብሔር ልጅ ታዛ ውስጥ በእግዚአብሔር ልጅ ጥላ ውስጥ ላመናችሁ በስሙ ንስሐና የኃጢአት ይቅርታችሁ ላገኛችሁ አሁን በሰማያት በአብ ቀኝ ስለኛ የሚታይ ዕለት መስዋዕት ማቅረብ የማያስፈልገው አንድ ጊዜ ይህንን በማድረግ አቅርቦናል፣ ቀድሶናል። ኢየሱስ ይህንን የመሰለ ነገር እያለ ነው። አየህ አርሴማና በእርሶ ማጋማ አልሄደው። ማንንም አትጥራልኝ እዚህ መተህ እንትና ታድናለች እንትና ያድናል ብለኝ። እንዲህ አይነት ጀግና ወንጌል ነው በሐዋርያቱ የተሰበከው። ጀግና ወንጌል። ይሄ ወንጌል ሲገባብህ ጀግና ያደርጋል ማለት እንደ ባለስልጣን ያስተምራቸው ነበር ይላል። ከአብ ተልኮ ስለመጣ የሚናገረው ከአንደበቱ የሚወጣ የጸጋ ቃል ፍጥረት ሁሉ ለመስማት ይጓጓል። እንዲህ አይነት ጌታ የተሰበከልን። ስለዚህ በእግዚአብሔር ልጅ የተሰበከው ምንድን ነው? ለአሕዛብና ለአይሁድ ቀርበው ለነበሩት እኮ የተባሉት አይሁዳውያን ናቸው። ሕግና ስርዓት የተሰጣቸው አንተ እኔና አንተ እኮ በሩቅ ያለን አሕዛብ የተባልን ተራራና ወንዝ አቴቴ ቆሌ ጨሌ ቦሮንትቻ ቃልቻ ይሄን እኮ ነበር ስናመልክ የነበረው። በሰው እጅ የተሰራ ቫርኒሽ የተለቀለቁ እንጨቶች፣ በሰው እጅ የተሳሉ በቀለም ያበዱ አይን ያወጡላቸው ግን ማየት የማይችሉ አይናቸው ጭንቅላታቸውን ያህል የተለቀ ነው ስዕላቶቻቸው ግን አያዩ እውሮች ናቸው እንዳለ እላዋለሁ። እኔም ደግሜ የአሕዛብ አማልክት አጋንንት ናቸው እንዳለ እላለሁ። አይን አላቸው አያዩ፣ ጆሮ አላቸው አይሰሙም፣ አፍ አላቸው አይናገሩም። እንደውም ቅዱስ ዳዊት ምን ይናገራል? የሚያመልኳቸው እንደነሱ ይሁኑ ይላል። አየህ ዳዊት ነው ያለ፣ እኔ አይደለም። እኔ ግን ብራዘር ያኛው ኪዳኑ ይፈቅድልህ ነበር። እኔ ግን አውጣልሃለሁ፣ ከስራታቸው ተፈታልሃለሁ፣ አምልጥልሃለሁ፣ ከስዕል አምልኮ ከተለያየ ነገር አምልጥልሃለሁ። እግዚአብሔር ልጁን እንጂ የሰጠን ስዕል አልሰጠንም። እግዚአብሔር ልጁን እንጂ የሰጠን አዲስ ኪዳን ላይ ቅርጽ አልሰጠንም። ይኸውላችሁ ለኃጢአታችሁ ስርየት እንዲሆን በእነዚህ ቅርጾች ብታምኑ ትድናላችሁ አይደለም ያለው። ልጁን ነው የሰጠው። በእርሱ የሚያምን ሁሉ እንዳይፈረድበት ልጁን ነው የሰጠው። በእርሱ የማያምንስ አሁን ተፈርዶበታል ይላል። በእግዚአብሔር ፍርድ ውስጥ ነው ያለው። ኑ ከእግዚአብሔር ፍርድ አምልጡ ተናግሯል። ቅዱስ አባት እግዚአብሔር አብ አባቱ ደጋግሞ ተናግሯል። የአባቱን ድምፅ አሽቀንጥረህ ጥለህ የልጁን ድምፅ አሽቀንጥረህ ጥለህ አንተ የሆነ የኢትዮጵያዊ ሽማግሌና አሮጊት አቡነ እንትና አማሁ እንትና ብለህ ብትል ገደል ነው የምትገባው። ብራዘር ፍጻሜን የሚበላሽ በምንም ሰው መዳን አይችልም። አዳኙ ወደዚህ ዓለም የላከው ልጁን ኢየሱስ ክርስቶስን ሐዋርያቱ የሰበኩት እውነት ይሄንን ነው። ስለዚህ መጥቶ ቀርበው ለነበሩት ምንድን ነው የሰበከላቸው? የምስራች ነው። ለአይሁድ የምስራች መሰበክ ያስፈልገዋል እንዴ? አዎ። እኔ አንዳንድ ሰዎች ተመጡ ለእንትና የሚባል ሃይማኖት ወንጌል ለኦርቶዶክሳን ወንጌል መስበክ ያስፈልጋቸውም ትለኛለህ። እውነትህን ነው አንተ ሰውዬ፣ እውነትህን ነው ወይ? ለካቶሊካውያን ወንጌል መስበክ ያስፈልጋቸዋል። ለሊቀ ካህኑ ተሰብኳል እኮ ነው ብዬ ለሊቀ ካህኑ ተሰብኳል። ለኒቆዲሞስ ተሰብኳል እኮ ነው ብዬ የምልህ። ታናክ ቶራና ክትቪም ነቢም የሚያምነው ኒቆዲሞስ ተሰብኮታል። ስለ ዳግም መወለድ ተሰብኮታል። ሃይማኖት የነበረውን ሕግ የተሰጠውን ፈሪሳዊውን ኒቆዲሞስ ተሰብኮታል። የኛንም ዘመን ፈሪሳውያን ሰብካለሁ እኔ። ግብዝ የሆነ ፈሪሳዊ ማለት ነው። ኦርቶዶክሱን ካቶሊክ፣ ሉትራውያኑን መካነ ኢየሱስ፣ ፔንቴኮስታሉን ማንም፣ ካቶሊኩን ዋቴቨር፣ አይሁዱን ማንም ይሰበካል። ተሰብኳል። እነ ጴጥሮስ እኮ የሰበኩት ብራዘር ለአይሁዳውያን ነው። ጳውሎስ ላልተገረዙት፣ ጴጥሮስ ደግሞ ለተገረዙት እኮ ነው ያለው አይደል?
ለጴጥሮስ ለተገረዙት ሐዋርያ ሊሆን የሰራ ለኔ ደግሞ ለአሕዛብ ሃሌሉያ ለአሕዛብ ሐዋርያ እንዲሆን ሰርቷል ይላል። ጴጥሮስ ለምደው ኢየሩሳሌም የቀረው አንተ ትዳር አለህና ከሚስት ጋር እዚሁ ጊዜ አሳልፍ ብለውት ነው እንዴ? የማን ጎፈሬ ነበር ሲያበጥር የነበረው ጴጥሮስ? ኢየሩሳሌም ቀርቶ ኪዳን ላለው ህዝብ አይደለም እንዴ ወንጌል የተሰበከው? ኪዳን ላለው ትውልድ አይደል እንዴ? ኢየሱስ ከሙታን ተነስቷል፣ እኛ ምስክሮች ነን። እናንተ ግን በእንጨት ላይ ሃሌሉያ በእንጨት ላይ ሰቅላችሁ ገደላችሁት። እግዚአብሔር ግን የሞትን ጣር አጠፋው እና ሞት ይዘው ዘንድ አልቻለም። ስለዚህ አስነሳው። ለዚህም ምስክሮች ነን። ምን አድርጉ ነው የምትሉን? ጴጥሮስ ንስሐ ግቡ። እንደዛ አይደል የሰበከው? እና ለአይሁዳዊ ወንጌል ተሰብኮት ህግና ኪዳን ለተሰጣቸው ሁለቱ ኮቨናንትን እግዚአብሔር ከነሱ ጋር ነው ያቆመው። ዳርያስ አሕዛብ የሆንክ እንደሆነ ታዲያ ወንጌል ላይ ሰበክ ነው። ዳርያስ የቀደመውን ኪዳንም ሲመሰርት ከነሱ ጋር ነው። ሁለተኛውንም ኪዳን አዲስ ኪዳን ሲመሰርት ከነሱ ጋር ነው። አዲስ ኪዳንን የተጋባውን ህዝብ እናንተ ወንጌል አያስፈልጋቸውም፣ እነሱ ወንጌል አያስፈልጋቸውም። ጴጥሮስ ሂዱና ከአሕዛብ ጀምሩ አለ እንዴ? ኖ አስቀድማችሁ ወደ ጠፉት በጎች ሂዱ፣ ወደ ሰማርያን መንደር አትግቡ ያለ። ወደ ሰማርያን አትግቡ፣ ወደ ጠፉት ወደ እስራኤል ቤት በጎች ሂዱ እንጂ። ሄዳችሁም ስታላዝኑ እዛ ፈንዲሻ ስትበሉ ቡና ስትጠጡ አንዳንዶች እንደምታርጉት ማለት ነው። ሄደ ፈንዲሻና ቡና ነው በልተ ጠጥተ የምትመጣው። ምንም አሰብክም። ጌታዬ ወይኔ አባዬ ጴጥሮስ ወደ ሰማርያን እንዳትገቡ አስቀድማችሁ ወደ ጠፉት ወደ እስራኤል ቤት ሂዱ። በአሕዛብ መንገድ እንዳትሄዱ አስቀድማችሁ ማለት አሕዛብ ወንጌል አያስፈልጋቸውም ማለቱ አይደለም። አስቀድሞ እዚህ ኢየሩሳሌም ሊሰበክ ይገባል። ቤተ መቅደስ ውስጥ ሊሰበክ ይገባል። ይህን ወንጌል ነው የማውቀው። ይህን ወንጌል የማውቀው ለተዝረከረከ ወንጌላዊ ሰብካለሁ እኮ ነው የሚለው። ጫና ረከው የሚያሳልከኝ ፓስተር በልቄስ ጳጳስ በል ሼካ ራባይ በል ዋቴቨር እሱን እኔ ቢዝነስ አይደለም። እንደ አባት አክብሬያቸው ይሄንን ማዳን ግን ሰብካለሁ። ጀምር እዚሁ ጀምር። ከየት? ከኢየሩሳሌም። እንዴ ኢየሩሳሌም እኮ ቤተ መቅደሱ እኮ አለ። የዘሩባቤል አዎ አለ። ቤተ መቅደሱ ስላለ ህንፃው ስላለ ህንፃው አይሰብክ ሰበክ ነው። ኦኬ በጌታ ምሪት እንደሄዱ ነው እኔ የምረዳው። የሐዋርያት ሥራ መጽሐፍ ምዕራፍ 9 ምዕራፍ 3 በጌታ ምሪት እንደሄዱ ነው። አሁን ጳውሎስ አሁን እውነት ነገሩ እንደ አይሁዳዊ የመንጻትን ፕሮግራም ማድረግ አለበት። ጸጉሩ ለመላጨት እኮ ገባ ይላል። ሃሌሉያ! ጸጉሩ የመላጨትና ያለመላጨት ጉዳይ አይደለም። ዋናው እሱም ራሱ ስርዓት የተሰጠበት ሪዝን አለ፣ ምክንያት አለ። እነዛ በዓላት ዘሌዋውያን 23 ላይ ሲሰጥ የተሰጠበት ሪዝን አለ። ጸጉሩ ሊላጭ ገባ አይደል ጳውሎስ? ከዛ ግርግር ተፈጠረ። ግርግር ያዙት፣ ይሄን መናፍቅ ያዙት፣ ወዲያ ወዲህ ብላ ይሄንን አሳች ለዓለም ሁሉ በሽታ ጳውሎስን በሽተኛ ለዚህ ዓለም በሽታ ሆኗል ብላ ያለች ዓለም እኔን ምን ትለኛለች? ከዚሁ ከቅርብ ነው የምትጀምረው ከኔ ጋር እግዚአብሔር ካረዳ በስተቀር እዚሁ ካጠገብ የሆነ ወንጌላዊ ነኝ ብለህ ለምትረግመኝ ዳራስ ይዛለሁ ከኢየሱስ ጋር ዳራስ ይዛለሁ። ተነሱበት። ይህን ሰው አይተናል፣ ይህንን ቦታ እንዲናቅ ያደርጋል ብለው ኢየሱስ ክርስቶስ ላይ እንደከሰሱት ማለት ነው። እስጢፋኖስም ላይ እንዲሁ ነው የከሰሱት። መክሰስ ልማዳቸው ነው። ሐሰት ማውራት ልማዳቸው ነው። ኢየሱስም ላይ በሐሰት እስጢፋኖስም ላይ በሐሰት ጳውሎስም ላይ በሐሰት ያዙት። እሱ እዚህ አባቶቹን ወግ በታናኩ የተሰጠውን ሕግ ይፈጽማል። ጳውሎስ የቤተ መቅደሱን ባለቤት ንጉሱን እየሰበከ ነው። ያዙት። ይሄ ሰው አይተነዋል አለ። እና ኦሪገን እየሰማህልኝ ነው? እንደዚህ አይነት ወንጌል ነገረን እንጂ ኦሪገን እንትና ያል ምንድነው የቤተክርስቲያን አባቶች የተባሉ ዝም ብለ እነሱን ስታላዝኑብን አትዋሉ። ንገሩን። የእግዚአብሔር ልጅ ኢየሱስ ነገሩ ያልተሰጣችሁን ኬታ መጣሙታላችሁ። ታውት ኦኬ። ቤተ መቅደሱ ላይ ነው የተጀመረው። ሲነጻ አገኙት። ግርግር ተፈጠረ። ይሄ መናፍቅ ገብቷል እዚህ ሊያረክሰው ይሁን ቦታ ብለው እዛ ደግሞ ጾም ጸሎት ይዘው ጾሞ የማያውቁ ሰዎች ጾሙ 40 የሚያህሉ ሰዎች ምን ብለው ለምን ይሄን ሰው ያንደፋውን ብለው ማንን? ጳውሎስን ምን አረገ?
ከሙታን ተነሳ የተባለውን ኢየሱስን እኮ እየሰበከው ትናንትና አንድ ከነሱን ያሳድር ነበር። አሁን እዛ ደማስቆ ላይ ሄዶ ከተመለሰ በኋላ ይሄው መውጫ መግቢያ ያሳጥቶናል። አይሁዳውያን ሁሉ በየሄደበት የአሕዛብ ከተሞች ሁሉ በምኩራብ እየሰበከ አስቀድሞ ለእናንተ ሊሰበክ ይገባል፣ ከገፋችሁት ግን በራሳችሁ ላይ የዘላለም ሕይወት እንደማይገባችሁ ከፈረዳችሁ እኛ ወደ አሕዛብ ዘወር እንላለን እያለ ሀርድ እየሰጠን ነው። ስለዚህ በቃ አዋጩ ጉዳይ እንደዚህ ኢየሱስ ኢየሱስ ብሎ የሚለውን መግደል ነው። ያው እንደምታውቁት ምንድነው ያላቸው ጌታ ማቴዎስ 23 ላይ እናንተ የነቢያት ገዳይ ልጆች ናችሁ አላቸው። መግደል ነው ይሄን የሚያዋጣው አሉላ። ግርግር ተፈጠረ። ወይኔ ጳውሎስ አንተና ሐዋርያ በእውነት ሐዋርያ አንተና ፑልፒት ስጡኝ ብሎ የቀዘቀዘው 10 ስታ አስቀምጡልኝ ሚሪንዳና ምናምን ነገር ብሎ አይደለም። ሊገሉት ከህዝቡ ግፋት የተነሳ ወታደር እንዲሸከመው አድርገው ይዘውት ሲሄዱ ወታደር ትከርሻ ላይ ሆኖ አፉ ዝም የማይል ሐዋርያ ምን አይነት የተባረከ ሐዋርያ ነው! ወይ ወንጌል ወታደር ትከርሻ ላይ መድኃኒዓለም ነፍሴን አስመለጣት አይልም እንዴ ጳውሎስ? አይልም። እዛ ላይ ይቧጨርልሃል። በግራና በቀኝ ፈሪሳውያን ሰዱቃውያን ይጨቃጨቃሉ። አንዴ ቆይ የሆነች ነገር ልበል የሆነች ነገር ሲል ልናገር ፈቀድልኝ አለው። ፈቀድልኝ የሆነ ነገር ሲል ልናገር አለው። ፈቀደለት አገረ ገዥ። ኦኬ እዛ መናገር ጀመረ በዕብራይስጥ ቋንቋ አጨሶ ምን ወንጌልን ወታደር ትከርሻ ላይ ሆኖ ሰውየው ተሸክሞት አንዴ እንዳልወርቅ በደንብ ያዘኝ። እሺ አንዴ የምናገረው ነገር አለ ብሎ አጨብጭቦ ኢየሱስ ወታደር ትከርሻ ላይ ሰው ትከርሻ ላይ ተቀምጦ ወንጌል የሚሰብክ ምን አይነት ሐዋርያ ነው አንተ? ምን አይነት የተባረከ ምን አይነት ነው? እነዚህ ናቸው ቅቡአን ማለት። እሺ እነኚህ ናቸው የተቀቡ። መቀባት ማለት እንደዚህ ነው። ቤተ መቅደስ ሄዶ ወንጌል ይሰብካል። የአሕዛብ ከተሞች ሄዶ አፉ አያርፍም፣ ወንጌል ይሰብካል። ቤተ መቅደስ ገብተው ወንጌል ይሰብካሉ። ወታደር ትከሻ ላይ ሆኖ ወንጌል ይሰብካል። አገረ ገዢው ፊት ቆሞ ወንጌል ይሰብካል። የት ነው ያረከው ይሄንን ወንጌል? ሕግ አለን ብለው ለሚሉ ለሕጋውያን ለኦሪታውያኑ ወንጌል ተሰብኳል ነው የሚለው። እዚህ መተህ ለፔንቴኮስታሉ ለሙሉ ወንጌል አትስበካት በለኝ፣ ለመካነ ኢየሱስ ወንጌል አትስበክ ብላት በለኝ። ይሰበካሉ፣ እንሰበካለን፣ እርስ በርሳችን እንሰባበካለን። ለኦርቶዶክሳውያኑ ወንጌል መስበክና ለካቶሊካውያኑ ብላስፌሚ ነው አትበል። ሂድና ዘኬም ብላ አብረህ ተበለክ ማለት ከሄደ አብረህ ዘኬም መብላት ትችላለህ። ሉትራዊና መካነ ኢየሱስ ነኝ ብለህ እዚህ የምትንፏቀቅ ማለት ነው። አብያተ ክርስቲያናቱ አላሉ ብለው ከሆነ እየጠየቁ ነው። ሄድ ኦፊስ ላይ ሲነግሩኝ እነግራቸዋለሁ። አላሉ። ወንጌል ለፍጥረት ሁሉ ነው የሚሰበከው። ወንጌል ለካቶሊክ አይሰበክም ብለው አላሉ። ራሷ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌል ትሰብካለች፣ ለራሷም ወንጌል ይሰበካል። መሰረት ክርስቶስ በል ቃለ ሕይወት ሙሉ ወንጌል በሙሉ ወንጌል ስለ እግዚአብሔር ልጅ መሆኑ ከገባል የእግዚአብሔር ልጅ ለኦርቶዶክስ አይሰበክም አይባልም። ሕግ ላላቸው ለፈሪሳውያኑ ተሰብኳል። ቤተ መቅደሱ ላይ ተሰብኳል። የዘሩባቤል ቤተ መቅደስ ላይ ኢየሩሳሌም ከተማ ውስጥ ተሰብኳል። አስቀድማችሁ ከዚህ ከይሁዳ ጀምሩ ነው ያላቸው ጌታ። ለምን? ወንጌሉ ለይሁዳ ስለሚያስፈልግ፣ ከዛ ወደ ሰማርያ፣ ከዛ ወደ ምድር ዳርቻዎች ሁሉ፣ ወደ አሕዛብ ከተሞች፣ ወደ አሕዛብ ሀገሮች የምስራቹ ይሄው ነው። ቀርበውም ለነበሩት ሰላምን የምስራች ብሎ ሰበከ። እርቀውም ለነበሩት ሰላምን የምስራች ብሎ ሰበከ። በቃ ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት እንድንመጣ ወንጌል ለጥቁር፣ ለነጭ፣ ለሀብታም፣ ለድሃ የሃይማኖት ቤት ስም ጠርተህ ለእንትና ይሰበካል ለእንትና አይሰበክም ብለህ ብትል ዳር አስይዝሃለሁ። ኢየሱስ የአብ ልጅ ምስክር ነው። ዳር እናስይዛቸዋለን። ኦኬ። ከወንጌላዊት መካነ ኢየሱስና ከሉተራውያን ወንድሞች ጋራ የተጣላን መስሏችሁ አቧራ ያጨሳችሁ ኦርቶዶክሳውያን እፈሩ። በቤታችሁ ሰርታችሁ ማጨርሱትን የቤት ስራን የሰጣችሁ እግዚአብሔር በረኛው በኩል አርም። መጽሐፍትን ሄድና አባቶችን እርዳልቅ ጥራት ይጎላቸዋል ብለው ያሉትን መጽሐፍቶችን እነሱን አርም። ዲበኩሉ አይደለም ከነንተና ጥቂት የሚባሉ መካነ ኢየሱስና ሉተራውያን ጋር ስለተሰለፍክ አይደለም።
ከሀገር ጋር ተሰለፍ አልኩ። ወንጌል ለኦርቶዶክስ ይሰበካል። ወንጌል ለራሱ ለመካነ ኢየሱስ ይሰበካል፣ ለእኛም ይሰበካል፣ ለአይሁዳውያን ይሰበካል፣ ለእስላም ይሰበካል፣ ለሰው ዘር በሙሉ ይሰበካል። ወንጌል ማን ነው? ወንጌል ስለማን ነው? ስለ ልጁ ነው ብሎ ስላለ ልጁ የእግዚአብሔር ልጅ ለሁሉ ይሰበካል። አለቀ። ወንጌል ስለ ልጁ ነው አይደል ብሎ የሚለው ሮሜ ምዕራፍ 1 ላይ ልጁ ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ለፍጥረት ሁሉ ነው የሚሰበከው። ብላስፌሚ ነው ብላ ያልከው ጫትን ቃም ብራዘር፣ ከፈለክ ዘኬን ብላ ሂድና ከነሱ ጋር ከፈለክ ለኩሰዋል ትችላለህ አልኩ። አንተ አይደለም መተዚህ ልጅነቴን ዘመኔን ሁሉ የሰጠሁለት ወንጌል ነው። ስብከታችን የኛ የወንጌላውያን አማኞች ራሷ ወንጌላዊት መካነ ኢየሱስን ጨምሮ ኢየሱስ ያድናል ነው አይደል? ስብከታችን ነው። ኢየሱስ ጌታ ነው ስብከታችን። ዳር ያዙ መካነ ኢየሱስና ሉተራውያንን ብላችሁም ዝሊ ቲክቶክ ላይ ከፈለክ ከኦርቶዶክስ ሄደ ቅዱስ ቁርባን አይደለም ዘኬ ብላልኩ የሙት ዓመት መታሰቢያ እኛ ትተኑ የመጣኑ አለ። ሰንበቴ ለምን ገብታችሁ አጠጡ? አንዳንዶቻችሁ እኮ ተጠጣላችሁ ሲሆናችሁ ማለት ነው። ከስከዚ ያለ ሜታቢራ ምናምን ነገር እያልክ በደሌ እኮ ስትጠጣ የምትውል እኮ ቄስና ፓስተር እኮ አለ። ሂድና ጠጣዛ ከፈለጋችሁ ማለት ነው። እኔ ጥዬ የመጣሁት ሰንበት ያለ ሂድና ጠጡ። እንኳን መብላት አይደለም አብረ ጠጣ። የሙት ዓመት መታሰቢያ ብሉ፣ ጠጡ። ዳር ያዝ። ወንጌል ይሰበካል። ወንጌል የምስራች ነው። የእግዚአብሔር ልጅ ኢየሱስ በመምጣቱ አሁን ባነበብኩት ኤፌሶ ላይ ጨርሻለሁ። መጥቶ ርቀውም ለነበሩት ሰላምና የምስራች፣ ቀርበውም ለነበሩት የምስራች ብሎ ሰብኮላቸዋል። ከዛስ ቅዱስ ጳውሎስ እንዲህ አለ፣ አይሁድም ይሁን አሕዛብ የሰው ዘር በሙሉ ምን አለ? በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን። ይሄው ነው። በማስራ ቁጥር 18 ጨርሻለሁ። ኤፌሶን 2 በእርሱ ስራ በእግዚአብሔር ልጅ የመስቀል ላይ የማዳን ስራ፣ የቤዛነት ስራ፣ በሙሉ ወንጌል ስራ በፍጹም ምን ስራ አላትና፣ በመካነ ኢየሱስ ስራ በፍጹም ምን ስራ አላትና፣ ምን ስራ አለንና፣ በአይሁዳውያን ስራ በፍጹም ምን ስራ አለውና፣ በኦርቶዶክስ ካቶሊካውያን ስራ ምን ስራ አለና፣ በፍጹም በመሰረ ክርስቶስ በቃለ ሕይወት ምናምን ነገር ምን ስራ አለንና። ታዲያ በማን ስራ ነው ብሎ የሚለው? በእርሱ ስራ። እርሱ የተባለው ማን ነው? የአብ ልጅ የዳዊት ልጅ ኢየሱስ። ምንድነው የሰራው? በመስቀል ላይ የሰራው የቤዛነት ስራ ነው። ሁላችን በእርሱ ስናምን በአንድ መንፈስ ወደ አብ መግባት አለንና። ወደ አብ መግባትን የምታገኙት በልጁ በክርስቶስ ኢየሱስ በኩል እኮ እያለው ነው ቅዱስ ጳውሎስ ለኤፌሶን ቅዱሳን። ይሄው ነው ወንጌሉ። ይሄን ነው የማወራው፣ ይሄንን ነው የምናወራው። ኢየሱስ ያድናል። ኢየሱስ ጌታ ነው። የኛ የወንጌላውያን አማኞች ራሱ መካነ ኢየሱስም ሉተራውያንም ሁሉ ጭምር ይህ ነው ስብከታችን። ይህ ነው ስብከታችን። በዚህ ጌታ በማመን ሕይወትና ለመጥፋትን ወደ ብርሃን ባወጣው በልጁ በኢየሱስ ክርስቶስ በማመን ከዘላለም ፍርድ እንድትድኑ የምትፈልጉ ሰዎች ካላችሁ አግኙን። ነው በውስጥ መስመር 77 ቁጥር ጻፉልን። ጌታ ያሳርፋል እህትዬ፣ ጌታ ያሳርፋል ወንድሜ። ኢየሱስ የእግዚአብሔር ልጅ ያሳርፋል። ሲያሳርፍ ለነፍስህ ረፍት ነው የሚሰጥ። ለዘላለም ነው የሚያሳርፍ። ሲያሳርፍ ጊዜያዊ ረፍት አይደለም የሚሰጠው፣ የዘላለም ረፍት። ሲያድን ለዘላለም ነው የሚያድን። ሲወድ ለዘላለም ነው። የወደዳቸውን እስከ መጨረሻ ወደዳቸው ነው። ኦኬ ኑ ወደ እግዚአብሔር ልጅ መንግስት። ወደ እርሱ ብትመጡ ኃጢአታችሁን ይቅር ይላችኋል፣ ልጆቹ ያደርጋችኋል፣ ከበደላችሁ ከኃጢአታችሁ በፈሰሰ ደሙ ያነጻችኋል፣ ስማችሁን በሕይወት መጽሐፍ ላይ ይጽፋል። የእርሱ ልጆች ተብላችሁ ልትጠሩበት የምትችሉበትን እውነተኛው የወንጌል ስብከት መጥቶ ርቀውም ለነበሩት ሰላምና የምስራችን ለአሕዛብ፣ ቀርበውም ለነበሩት ለአሕዛብ፣ ለአይሁድም ደግሞ ሰላምን የምስራች ብሎ ሰበከ። የእግዚአብሔር ልጅ ኢየሱስ ለአይሁድም ለአሕዛብ ማው። እኔ የሚገርመኝ ለአሕዛብ ይሰበክላል። ለእንዴት ነው ለአይሁድ የሚሰብከው ግን ጌታ? አያ አይሁድ መዳን አለበታ። ታቦት ስለተሰጠው ዳነ መሰለህ እንዴ? መዳን አለበት። ዳግም መወለድ አለብህ እኮ ነው ያለው ሊቀ ካህኑ። ማነው ካህኑ? ኒቆዲሞስን እኮ ሌዋዊውን ካህን ዳግም መወለድ አለብህ፣ ዳግመኛ ካልተወለድክ አትገባም እኮ አለው። የሕግ መሰጠት፣ የመቅደስ ስርዓት፣ የተስፋ ቃል፣ እነዚህ ሁሉ የተሰጣች፣ አዎ ዳግም መወለድ አለባችሁ። ጴጥሮስ ይኸው ጠርቻችኋለሁ፣ ወደ ዓለም ሁሉ ነው የምትሄዱት። ወንጌሉን እንግዲህ ከአሕዛብ ጀምሩ
አላለው። ከኢየሩሳሌም ጀምሩ ከዚህ ጀምሩ እዚህ ኢየሩሳሌም ጁዳ ላይ እዚህ ያሉ እዚህ ከተማ ውስጥ ያሉ ከነሱ ጀምሩ ከሊቀ ካህኑ እናንተ የሰቀላችሁትና የገደላችሁት እኮ አላቸው። ጴጥሮስ ቆሞ እንዲህ ነው እንጂ ወንጌል ለአይሁዳውያን ወንጌል አትስበኩ አይባልም፣ ይሰበካል። ለአይሁዳዊ ወንጌል ከተሰበከ ለብፁዕ አቡነ ማትያስ የማይሰበክበት አንዳችም እኮ ምክንያት የለም እኮ ነው ብዬ ዳራ ሲዛለው ከመንፈስ ቅዱስ ጋር ሆኜ አንዳችም ምክንያት የለም። ሊሰበካቸው ይገባል። ከና አስኬማቸው ጭምር አባትነታቸውን አክብረን ብፁዕነቶ እግዚአብሔር ይባርኮት፣ እርሶ ትልቅ አባት ነዎት። በእግዚአብሔር ልጅ ግን በማመን ንስሐና የኃጢአት ይቅርታዎትን አግኝተው ከዘላለም ሞት እንደዳኑ አሁን ቢሞት መንግስተ ሰማያት እንደሚገቡ ያምናሉ ወይ? ይሄንንስ ማመንን የመንፈስ ቅዱስ ምስክርነት በመንፈሶት ላይ ያለ ወይ ብዬ እንዳባት እጠይቃቸዋለሁ። መስቀላቸውን ባልስም ባገኛቸው ጉልበታቸውን አትከርሻቸውን ስሜ እንደዚህ ነው ማወራቸው። ብራዘርዬ አንተ ባለጌ እንዴት አይነት አይን አውጣነህ እንዴት ለሳቸው እንግዲህ ይሰበካል እኮ ነው ብዬ ይሰበካል ወንጌል። ለኒቆዲሞስ ወንጌል ተሰብኮ ለብፁዕ አቡነ ማትያስ ወንጌል የማይሰበክበት የለም። ምክንያቱም አልኩ ይሄው እዚህ የሚያወራ ሰውዬ የዛ ቤተክርስቲያን ዲያቆን ነው። እዛ ቁጭ ብዬ ህዝባችን እኮ እዚህ እናንተ ፊት እንደሚያወሩት አይደለም። በውስጥ መስመር እኮ አንዳንዱ በግልጽም እየወጡ እየተናገሩ ነው። የዘላለም ህይወት አላቸው የብለስና አናቅም ነው የሚሉት። አናቅም የት እናቅና ማን ሄዶ አይቶታል ነው የሚሉ። ማን ሄዶ አይቶታል? ኤርሚያስ እሱ የእግዚአብሔር ቸርነት ነው እኛ አናቀውም ነው ብሎ የሚሉ። ለዚህ ህዝብ ወንጌል አትስበክ ትለኛለህ እንዴ? እነ ዮሐንስ ወንጌሉን የጻፉልን መልእክቱን የጻፉልን የዘላለም ህይወት እንዳላችሁ በእግዚአብሔር ልጅ ስም ለምታምኑ ይሄን ጽፌላችኋለሁ። የዘላለም ህይወት እንዳላችሁ ታውቁ ዘንድ የዘላለም ህይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይሄን ጽፌላችኋለሁ አይደል እንዴ ያለው? አዎ የተጻፈውን ስታምን የዘላለም ህይወት በእግዚአብሔር ልጅ ታገኛለህ ማለት ነው። ካመንክ አግኝተሃል። ስላላመኑ ነው ማግኘታቸውን እርግጠኞች ያልሆኑት። ብዙዎች አሁን የዘላለም ህይወት አለን ብላችሁ ስላላችሁ የመንፈስ ቅዱስ ምስክርነት ግን በውስጣችሁ የለም። የእግዚአብሔር ልጆች መሆናችን ያ መንፈስ ራሱ ለመንፈሳችን ይመሰክራል ብሎ የሚለው የለም ውስጥ እንጂ መንፈስ ቅዱስ ምስክርነት ካለ የእግዚአብሔር ልጅ እንደሆነ ረገጥ አድርገን የምታምነው የዘላለም ህይወት እንዳለ ረገጥ አድርገን የምታምነው ወንጌል እንዲህ ነው። ሰላምና የምስራችን ለአይሁድም ለአሕዛብም የሰበከ እግዚአብሔር ልጅ ኢየሱስ ነው የማውቀው። ለዚህኛው ሃይማኖት ስበኩ ለዚህኛው ሃይማኖት እንዳሰብኩ ብሎ አላለም። አንተ ከየት አምጣለህ? ከኛ በፊት ነበሩ ቀደምት ቤተክርስቲያን ናቸው። አንተ ለምን ትነግረኝ ለኔ ያ አንተን ማነው መጥቶ ብላስፌሚ ነው ለነሱ ጥንታውያን ናቸው ቀደምት ናቸው። የኛ ቴዎሎጂ አንተን ተንከዋደን አብራራው አመሰጠርከው መተ የምታወራው ለኤርሚያስ ነው። ኤርሚያስ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን የነበረ ነው። አንተ ምናልባት ጫትህን በምትቀምበት ዓለም እኔ እዛ እየቀደስኩ ነበር። ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊት ቤተክርስቲያን መሆኗን ማን ያጣ ጴንጤ ያለ እዚህ ውስጥ? የ1700 ዓመት ታሪክ ያላት ቤተክርስቲያን ናት። እና ታዲያ እድሜዋ እኮ ኤርሚያስ ረጅም እኮ ነው። ታዲያ ለዚች ቤተክርስቲያን ካቶሊክ የሮም ካቶሊክ ጥንታዊት እኮ ነች። እና ወንጌል አትስበኳል እንዴ? ሉተርን እኮ አስነስቶ እኮ ነው ሪፎርሜሽን ታድሶ ያስፈልግሻል ብሎ ያላት ጌታ። አየህ እኔ ጋር ስትመጣ አይንህን አታጉረጠርጥም ነው ብዬ የምልህ። ሮም ካቶሊክ ወንጌል ያስፈልጋትም ያስፈልጋታል። ኢየሱስና ማርያም ያድናሉ ብላ እኮ ለ500 ዓመት ህዝብ ዘግታ ስታሰት የነበረች ቤተክርስቲያን ናት። አሁን ነው ወታየው ሮም ቫቲካን ላይ ማርያም ከኢየሱስ እኩል አታድንም ብለናል አሉ። አሁን ከ500 ዓመት በኋላ እስከ ዛሬ ድረስ ማርያም ነገረ ድነት ላይ ነበረችበት። ከኢየሱስ እኩል ጫማዋን አለካክተው ትከርሻ አለካክተው መሰበክ አለባት ብለው ሲሉ ነበር። ታዲያ የኔዋን አልሰብክም እኔ ከኦርቶዶክስ የወጣሁትኝ በከመይቤ መጽሐፍ ማይከለ ፈጣሪ ወፍጡራን እያለ ሲያዜም ለሚውለው የት ታውቃለህ አንተ ሉትራውያን መካነ ኢየሱስን ሙሉ ወንጌል የት ታውቀዋለህ? ይሄንን እኔ ነኝ እኮ በመቅደሱ ያደግኩትኝ። በከመይቤ መጽሐፍ ማይከለ ፈጣሪ ወፍጡራን ለዕረፍት ዘኮንኪ ትምህርተ ኪዳን ብሎ ለሚለው ትውልድ ወንጌል መሰበክ አለበት እኮ ነው ብዬ የምለው። በእሷ የዕረፍት ኪዳንን አያገኙምና ዕረፍት በእግዚአብሔር በኢየሱስ ነው። ለዕረፍት ዘኮንኪ ትምህርተ ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን ብኪ ይትቤሰው ዘገነተ ጽጌ ጻድቃን ወብኪ ይወፁ ኃጥአን እምደይን ብላ በአንቺ ጻድቃን በገነት ደስ ይላቸዋል፣ በአንቺ ኃጥአን ከሲኦል ይድናሉ ብላ። አይድኑ። መድኃኔ ዓለም ኢየሱስ ምስክሬ ነው። አይድኑ፣ በማንም አይድኑ፣ በእግዚአብሔር ልጅ በአንዱ በጌታ ካልሆነ በስተቀር። ሲኦል የገባ ሰው እኮ በአንቺ ይደሰታል እኮ ብለው ማነው ይወጣሉ እኮ እያሏት ነው።
ሰላም ለፍልሰተ ስጋኪ ስቡዓ ዘተሰባ እያሉ ማለት ነው። ይህን ትውልድ መጣ ወንጌል አትስበክ ብላስፌሚ ነው። ጫትን ቃም ዳራስ ኮተታም ትውልድ ህዝቤን አንቆ ያዘ አሽከላ የሆነ የስተት ትምህርት አለ። እኔው ራሴ ሳዜም ነበር ይሄን ዜማዛ በኪ ይወጹ ሀጣንም ደይ ወበኪ ይወጹ ሀጣንም ደይ ባንቺ ሀጣን ከደይን ከሲኦል ይወጣሉ እያሏት ነው። የትኛው መጽሐፍት ላይ በከመይቤ መጽሐፍ ነው ብላ የጀመረችው? የትኛው መጽሐፍት ነው? በመጽሐፍ እንደሚል ነው ትርጉሙ። የትኛው መጽሐፍ? ዘፍጥረት 5ቱ ብሔረ ኦሪት ላይ እንደዚህ የሚናገረው? እንደዚህ ያላችሁ ሌሊቱን ሁሉ ስጮሁ የምታድሩ የነበራችሁ እንደኔ ዲያቆናት ካህናት የነበራችሁ እስኪ ኑና ንገሩኝ። በከመይቤ መጽሐፍ ነው ያልከው? 5ቱ ብሔረ ኦሪት ላይ ነው? ታናክ ላይ ቶራ ላይ ማለት ነው? ፔንታትኩ ላይ አለ ናና ታሳየኛለህ። ድርብ ነጠላ ሰረዟ ካልሆነች በስተቀር ብሉይ ኪዳንን አምላኬ አጠጥቶኛል አልኩ። ናና ታሳየኛለህ። የቱ ጋር ማርያምን ሰው አምኖ ከሲኦል በሷ ይወጣሉ ብሎ ሙሴ ጽፎ ከሆነ ታሳየኛለህ። በቶራ ማለት ነው። በክቱቪም ታሳየኛለህ። በተጻፉት የመጽሐፍ ዝርዝሮች ውስጥ ሳሙኤል ላይ ነው፣ ዜና ላይ ነው። ዘለን ነው እንደኛ ስናነበው ነገስት መጽሐፍ ላይ የቱ ጋር? እዝራ፣ ነህሚያ፣ አስቴር የቱ ጋር? ኢዮብ መጽሐፍ የታሪክ መጽሐፍቶች ውስጥ ነው። ዳራስ ይዛለው የለም። የነቢያት መጽሐፍት ደቂቀ ነቢያት አበይንት ነቢያት በተባሉት ከነ ኢሳይያስ እስከ ሚልኪያስ አንዱንም አታመጡም። ኢየሱስ ክርስቶስ ምስክሬ ነው አልኩ። በባዶ ሆኜ አይደለም የምጮኸው። ኢየሱስ ጌታዬ ለዘላለም ስም ይባረክ። እነዛን ወራቶች እነዛን ዓመታት የሰጠኝ ጸጋ እጅግ አድርጌ አመሰግናለሁ። በቤቴ ቃልህን ቁጭ ብዬ እንዳነብ 6 ሰዓት 12 ሰዓት ቃልህን ያነበብኩባትን ጊዜያት በሰው ቢሆን የማይቻል ነበር። ትዕግስትን ይጠይቃል። የኔ አባት ለዘላለም ስም ይባረክ። እነዛን ወራቶች እንደውም መልስልኝ። ከቃል ጋር ጊዜ መውሰድ፣ ቤትን ዘግቶ ከእግሮች ጥላ ስር ቁጭ ማለት። የኔ ጌታ ለዘላለም ስም ይባረክ። አታመጣም መተህ በከመይቤ መጽሐፍ አትልም። ኦኬ አዲስ ኪዳን መጽሐፍ ከየትኛው? ከአራቱ ወንጌላት ማን የጻፈው? ከአራቱ ወንጌላት ማን የጻፈው? ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ? ከቅዱስ ጳውሎስ መልእክታት ከ13 ወይ ከ14 ዕብራውያን ጨምሮ የለም። ቅዱስ ያዕቆብ ነው የጻፈው? ይሁዳ ነው የጻፈው በመልእክቱ? ወይስ ዮሐንስ በራእዩ ላይ ጽፎታል? እንዲህ አይነት መጽሐፍ በያሻር መጽሐፍት ላይ እንኳን አልተጻፈም። ኦኬ አታምጣጣም ስል ብራዘር፣ እንደዚህ አይነት መጽሐፍ በባለ ራእዩ በጋድ መጽሐፍት ላይ እንኳን አልተጻፈም። እንዲህ አይነት መጽሐፍ በአይሁዳውያን ግማራና ሚሽና ታልሙድ በሚባሉት ውስጥ እንኳን አልተጻፈም። ከየት ነው ያመጣችሁት? በከመይቤ መጽሐፍ ማይከለ ፈጣሪ ወፍጡራን ይላል ዳርያስ። ቅዱስ ጳውሎስ እንደዚህ ብሎ አላስተማረም። ጳውሎስ ያለው አሃዱ እግዚአብሔር ወአሃዱ ሕሩይ ነው። የቆሮንቶስ ላይ ማነው? የጢሞቴዎስ ላይ አሃዱ እግዚአብሔር ወአሃዱ ሕሩይ። እሰይ ረገጥ አርገ ተናገርልኝ ጳውሎስ። እንደዚህ ተናግሮት ሄዷል። እኔ ነኝ ያው ረገጥ አርገ የምናገር። አሃዱ እግዚአብሔር ወአሃዱ ሕሩይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ነው ያለው መጽሐፉ። ይሄንን ያለው ዘመጦ ርእሶ ቤዛ ሁሉ ግልግል አባ ጊዮርጊስ ዘጋስጫ የሚባል ሰውዬ ነው መጥቶ ይሄን መጽሐፍ የጻፈው። መልካ ፍልሰታ፣ መልካ ስዕል፣ ማይለተ ጽጌ ላይ ማን ነው የምታታልሉት? እዛው ቤት ነው ኢየሱስ ያሳደገን። አባ ጊዮርጊስ ዘጋስጫ 13ኛው ክፍለ ዘመን ላይ የተነሳ ሰውዬ ጽሁፍ መጽሐፍ አልቀበልም ብያለሁ። እንኳን 15ኛው መቶ ክፍለ ዘመን ላይ የተነሳ ሉተርን እንደ እግዚአብሔር ቃል ያልሆነው የሉተርን አልቀበልም። መድኃኔዓለም ምስክሬ ነው። እንደ እግዚአብሔር ቃል ያልሆነው አልቀበልም።
ካልቪን በለኝ አልቀበልም። ዙዊንግልን በለኝ እኔ ጉዳይ ነው አልቀበልም። ምን ሆናል ኤርሚያስ? ምንም አልሆንኩም። በጤናማ ሰማኝ የማልቀበልበት እንደ እግዚአብሔር ቃል ያልሆነው የአባ ጊዮርጊስ ዘጋስጫን መጽሐፍ አልቀበልም ብዬ ነው የመጣሁት። ብራዘርዬ ለምን? በኢየሱስ ፍቅር ተይዣለሁ። በቃ እውነቱን ልንገርህ ኤርሚያስ በቃ ይሄ ሰውዬ አብዷል ብለካል። ቆንጅዬ እብድ ነኝ። ቆንጅዬ የኢየሱስ እብድ። በቅዱስ ቃሉ ያበድኩ፣ በመንፈሱ ያበድኩ፣ በኢየሱስ ክርስቶስ ፍቅር ማለት ነው። ጨርቄን ያልጣልኩ ቆንጅዬ እብድ። እየመጣህ ዕለት ዕለት የምትሰማኝ ቆንጅዬ እብድ። የአባ ጊዮርጊስ ዘጋስጫን መጽሐፍ አልቀበልም ብዬ ነው የመጣሁት። ከሉተር በ200 ዓመት ምናምን ነገር ቀርቦ በ1300 ክፍለ ዘመን የነበረ ነው። አባ ጊዮርጊስ ዘጋስጫ አልቀበልም ነው ትምህርቱ አልጫ ነው ብዬ ነው የወጣሁት። እሱ ነው በከመይቤ መጽሐፍ ብሎ የሚለውን አንዱ የደረሰው። ሰላም ለፍልሰተ ስጋኪ ስቡሐ ዘተሰብሐ እያለ ጻፍ እሱ ነው። እንበለኪ ድንግል ወእንበለ ወልድኪ በኩረ ፍስሐ እያለ ማለት እውነት እንበለኪ ድንግል ወእንበለ ወልድኪ በኩረ ፍስሐ እውነት እሷና እሱ ብቻ ናቸው። እሷ የሞትን ማሰሪያ ለመፍታት ማርያም የቱ ጋር ነው አስተዋጽኦ ያደረገችው? ሞት የተሸነፈው በእግዚአብሔር ልጅ እንጂ በማርያም ነው እንዴ? ድብን ያላችሁ መናፍቃን። ይህን ስናገር ተሳደብ ትላለህ። የፈለከውን በል ብራዘር። የሉተርን እንደ ሰው ትምህርት የሆነውን አልቀበልም። የፓስተር ሰለሞን ደሳለኝ እንደ ሰው ትምህርት ካስተማር አልቀበልም። ለምን ቁርጡን አልነግርም። እምወደው የእግዚአብሔር ሰው ፓስተር ታሪኩ ይወዛል። እንደ ሰው የሚያስተምረው እንኳን አልቀበልም። ይቅርታ ፓስተር፣ የኔን እናንተ እዚህ ጋር እንለያያለን ነው ብዬምለው። ቢያደርጉት ነው ብዬምለው። አላደረጉትም። ቢያደርጉት አልቀበልም። ብከላ ይባላል። የሰው ትምህርት የሚያስተምሩ ከሆነ ብከላ እነሱም አያደርጉትም። የጠራኋቸው እግዚአብሔር ሰዎች ፓስተሬም ፓስተር ታሬም አያደርጉትም። ምን የተሰቀለላችሁ ነው የሞተላችሁ መከራ ስለእናንተ የተቀበለው ሉተር ነው ብሎ ማለት ክጀላ መጣ ነው። እንደ ሪፎርሜሽን አባት እማከብረው እንደ አንድ የወንጌላውያን አማኝ እማከብረው ሰው የተናገረው ነገር በሙሉ ትክክል አይደለም። እንደ እግዚአብሔር ቃል የተናገረው ለምሳሌ ተናግሬያለሁ። እስቲ ጻድቃን ከሞቱ በኋላ ያማልዳሉ ተብሎ አይደል የተጻፈው? እኔ እዚህ ከኦርቶዶክሳውያን ጋር አያማልዱም ብዬ መጽሐፍትን ገልጠው ኑ ብለን ተከራክረናቸው በራሳቸው መጽሐፍቶች የውዳሴ ማርያም የሰኞ ትርጓሜ ላይ ልመናስ እንኳንስ በሷ በሌሎችም የለባቸውም በቀደመ ልመናዋ የምታስተምር ስለሆነ ይህንን አለ እንጂ ብሎ የሚለውን መረጃ አምጥቼ ከቅዱስ ያሬድ መጽሐፍ ከመጽሐፈ ዚቅ ከቅዳሴ ከሰዓታት ከውዳሴ ማርያም ከሃይማኖተ አበው ከመጽሐፍ ቅዱስ በራሳቸው መጽሐፍቶች ጠቅሼ መልስ አጥተው ህዝባችን ወደ ፕሮቴስታንት እየሄደብን ነው፣ ምን ብናደርግ ይሻላል ብለው ቁጭ ባሉበት ወንጌላዊት መካኒስ ቤተክርስቲያን ላይ ጻድቃን ከሞቱ በኋላ በሰማይ ሆነው ለቤተክርስቲያን ይጸልያሉ ብሎ የተጻፈ ጽሑፍ አለ። መጽሐፍ ቅዱሳዊ መረጃ አለው ወይ? የለውም ይላል እዛው ጽሑፏ ላይ ራሷ ጽፏል። የለውም። መጽሐፍ ቅዱሳዊ መረጃ የሌለውን አትጻፏ። ሉተርን ያለ ቀደጣ ነው ብራዘር፣ እሱን የሰው ሐሳብ ነው። ቀደጣ ነው። ቀደድና ጣዩ ብለናት ነው የመጣው ኦርቶዶክስን። የአባ ጊዮርጊስ ዘጋስጫ የሰው ትምህርት ነውና ቀደሽ ጣዩ አይጠቅምሽም፣ ወደ ሐዋርያቱ ትምህርት ተመለሽ ብለን የመጣው እዛ በግዝት እዚህ በማስፈራራት አይቻልም። ማንም ቴዎሎጂያን ብትቆም ፊት ያልኩ አትችልም። ሉተር እንደ እግዚአብሔር ቃል የተናገረውን እቀበላለሁ። ከማንም ጴንጤ አልበልጥም፣ አላንስም፣ ራሴንም አላወዳደርም። ከእውቀት ከፍዬን ማቅ ከኔ ይልቅ እንደውም የተሻለ እውቀት አላችሁ አይደል? በቴዎሎጂ ትምህርት ቤት ስለገባችሁ በቃ ይሄንን ያልኩት እንጂ ሉተር ሪፎርሜሽን አባት አይደለም አልኩ አልወጣኝ። እንኳን እሱን አይደለም እሱን የሚመስል የእግዚአብሔር ሰው አይደለም። ስንቱን መተተኛ ደብተራ እንኳን አባቶቼ ብዬ ስጠራ ነበረ። ውዳሴ ማርያም ያስተማሩኝን እኮ ነው ብዬ የምልህ። ቅዳሴ ያስተማሩኝን የኔታ እያልኩ ጫማቸውን እያጠብኩ ስማር ነበር። ደበሎ ለብሼ ማለት ነው። አቆፋዳን ተሸክሜ ግብረ ገብ መተህ ለእኔ አትነግረኝም። ትምህርታቸው ግን ገዳይ ትምህርት ስለነበረ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ የማያስጠጋ ትምህርት ስለነበረ የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ እንኳን በሆንም በቀድስም እንኳን ቅሉ ጠይቀን መልስ ስናጣ በቃ ወጡ ብላን አስወጥታናለች።
እንኳንም ወጣን። የሉተርን ራሱ ያፈለቀውን ተቀበል ብለህ ካልከኝ የአባ ጊዮርጊስ ዘጋስጫንም እቀበላለሁ። የአባ ኤፍሬም ሶሪያዊን እቀበላለሁ። የአባ ሕርያቆስ ዘሀገረ ብህንሳ የተባለው ቅዳሴውን የቀደሰው እቀበለዋለሁ። ጎሳ ልቤ ቃለ ሰናይ ወአኔሃ ቅዳሴ አለማርያም ብሎ ያለው ማለት ነው። እማልቀበልበት ግን ምክንያት አልቀበልም ብዬ ወጣሁት ከቆሬ ልጆች መዝሙር ጋር ይጣላል። የአባ ሕርያቆስ ቅዳሴ የቆሬ ልጆች መዝሙር ከመዝሙር 45 ጋር ይጋጫል። እኔም እስራኤል ለንጉስ እነግራለሁ ብሎ ያለውን ሰርዘው ነው። እኔም ቅዳሴዋን ለድንግል እናገራለሁ ብሎ ያለው እንዲህ አይነትን ጠማማ ወንጌል እዛ ተቃውሜ ከመጣው እዚህ ካልቪን ሉተር ብለህ ብትለኝ ዳራስ ይዛለሁ። መድኃኒዓለም ኢየሱስ ክርስቶስ ምስክሬ ነው። መተህ እዛ አልቀበልም ብያልኩትን ተረት እዚህ እኔ ላይ መተህ አትጭን። እዚህ ንጉሳችን አንድ ነው፣ የተሰቀለው የአብ ልጅ አዳኛችን አንድ ነው። በመጀመሪያ ክርስትና ውስጥ እሱ ምን አለ ነው የሚባለው። ኦኬ መምህር ረቡኒው ምን አለ? ሌላውን ዳራሰስ ጳውሎስ እንኳን ምን አለ አይባልም። በመጀመሪያ ምን አለ ኢየሱስ የአብ ልጅ ምን አለ ነው የሚባለው። ከዛ ነው ቀጥለህ እነ ጳውሎስስ ምን አሉ ብለህ ምትለው። ኢየሱስን ጥጋስ ይዘው ጳውሎስን ጥጋስ ይዘው ካልቪን፣ ሉተር፣ ዝዊንግሊን፣ ኦሪገን፣ ዳራስ መንፈሴን አታበሳጨው ስልህ ኢየሱስ ምን አለ ነው የሚባለው። እግዚአብሔር አብ ምን አለ በልጁ በኩል የነገረ። እኔ የነገርኳችሁ ቃል ከራሴ አይደለም ከአባቴ የሰማሁት ነው ብሏል። ከአባቱ ሰምቶ የነገረን የአብ ልጅ ምን አለ ወንድም አለ። በቃ አለሁልህ ጌታዬ ኢየሱስ ክርስቶስ የእግዚአብሔር ልጅ። ሰው አይደለም የምትፈልገው፣ አለሁልህ። ምን አለ የአብ ልጅ? የቤተ ክርስቲያን ራስ እሱ ነው። ምን አለ? የማዕዘኑ ድንጋይ እሱ ነው። ምን አለ? የቤተ ክርስቲያን መሰረት እሱ ነው። ምን አለ የአብ ልጅ? ከሱ ጀምርልኝ። አባቶች፣ እናቶች፣ አያቶች፣ አክስቶች፣ አጎቶች ብለህ አትጥመልመልብኝ መተህ። ምን አለ ኢየሱስ? መጀመሪያ በዚህ ጉዳይ ላይ የሆነ ሐሳብ ካነሳ ምን አለ መምህሩ? የእውቀትና የጥበብ ሁሉ መዝገብ በርሱ የሆነው ምን አለ? ሃሌሉያ! ምን አለ የዳዊት ልጅ? እሱ የሚለውን ስትነግረኝ ነው ነፍሴ የምትቅበጠበጠው። በቃ እንዴት የሚሰራትን ነው የሚያሳጣት አልኩ። እንደተፈታ ሚዳቋ ነው የምትፈነጨው ውስጤ። መንፈሴ ሁሉ ይዘላል። ምን አለ ጌታዬ? ንገረኝ። የተቀባው የአብ ልጅ ምን አለ? የቤተክርስቲያን ራስ። ሌሎች የተቀቡ ብለህ ዝም ብለህ አምጥተን ማንም የተቀባ የለም። ደግሞ ማንም የተቀባ የለም። ዳር ነው ምናስይዝ አልኩ። ጌታ ኢየሱስ የተቀባው የአብ ልጅ ኢየሱስ ብቻ ነው። 4 ነጥብ። እርስ በርስ ተጠራርተህ ዘይት ላይ አንዱ ላይ አፍስሶ ተቀቡ ምናምን ብለህ ብትል ጥግና አስይዛለህ። የተቀባው አንድ ነው። እሱም የቤተክርስቲያን ራስ፣ የሁሉ መደምደሚያ የሆነ ዝርግፍ ጌጤ፣ ሽልማቴ፣ ስጦታዬ ኢየሱስ ክርስቶስ ስጦታችን እሱ ነው። ምን አለ? በቃ የትኛውም ነገር መንፈሳዊ ነገር ጨርሻለሁ። መንፈሳዊ ነገር ልትነግሩኝ ስትመጡ ኢየሱስ ምን አለ ነው ብዬ የምጠይቀህ። እኔንም ስትጠይቀኝ እንደዛ ነው መጠየቅ ያለብህ። ቤተክርስቲያን እንደዛ ነው መጠየቅ ያለብሽ። ምን አለ? የቤተክርስቲያን ባለቤቷ ቁጭ ባለበት አንተ የሀገር ውሽማ ጠርተህ ልትጠይቅ ነው እንዴ? አይባልም እኮ። አንተ ነውር እኮ ነው። ባሏ ባለበት ሙሽራይቱን ዝም ብለህ ያልሆነ ከመንገድ ላይ ሁሉ ያገኘውን ያግበሰበስከውን ሁሉ መጥቶ እንትና እንዲህ ያሉ ምናምን ብለህ ትላለህ እንዴ? ዳርያስ ኦሪጋውያን ጥግ ነው ማስይዛልኩ። ጥግ ኦሪጋን እንዲህ ብሎ የሰሜን አፍሪካ በሊቢያ ወረዳ ውስጥ የነበረ አንድ አባት ነበረና እሱ ደግሞ እንደዚህ ብሏል። የራሱ ጉዳይ የአብ ልጅ ምን አለ? በመጀመሪያ ከሰሜን አፍሪካ ነው የክርስትና የተጀመረልን። በእስክንድሪያ ከተማ ተወልዶ ከፊል አይሁዳዊ ከፊል አረባዊ ነበር። ለምን እና አክስቱ ቻይናዊ አትሆንም? ዳር ያስ ከኢየሩሳሌም ጀምር ገልበጥ ባጣ ትውልድ። አሁን ወጣው የሚነግሩን ክርስትና 3ኛውና 4ኛው ክፍለ ዘመን ላይ ጀመረ ነው ይመስላል።
ስም ለዘላለም ይባረክ። ይሄንን ነው የምንናገረው፣ ይሄንን ነው የምንሰብከው። ጌታ ኢየሱስ ያድናል፣ ይታደጋል። የአብ ልጅ ቅዱስ ስምህ ለዘላለም ከፍ ይበል። እናመሰግንሃለን። ገናንነትና ክብር ለታላቁ ለስም ይሁን። በመላእክት ዓለም የምትወደስ የምትመሰገን፣ በፍጥረት ሁሉ አንደበት የምትመሰገን፣ ጠላቶችህን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ብሎህ አሁን በአባት ቀኝ በክብር አለህ። ትመጣለህ ንጉሴ፣ ትመጣለህ አዳኙ፣ ትመጣለህ ወደዚህ ዓለም ትመጣለህ። የወጉ ሁሉ ያዩሃል። በኢየሩሳሌም በዳዊት ዙፋን ላይ አለቅነትህ እንደገና ይበዛል። እግዚአብሔር በምድር ላይ ትነግሳለህ። መሲሁ የሽዋሁ አዳን ትነግሳለህ በምድር ላይ። በያዕቆብ ቤት ላይ ትነግሳለህ። ለመንግስት ፍጻሜ አይኖረውም። መምጣትን እናፍቃለን። ከመምጣት በፊት ግን ሰዎች በስምህ አምነው ንስሐና የኃጢአት ይቅርታ እንዲያገኙ በሰጠህን ዘመን በሰጠህን ጸጋ ወንጌል እንሰብካለን። ማዳን ያንተ ነው። ልባቸው ይነካ አባዬ፣ ልባቸው ይነካ። ሰዎች በአንተ ፍቅር ልባቸው ይነካ። ስለአንተ ሲነገር ነው እንጂ ክርስትና የሚጣፍጠው ስለነ ኦሪገን ሲነገር፣ ስለነ ሉተር፣ ስለነ ጆን ካልቪን፣ ስለነ ዚዊንግሊን ሲነገር አይደለም። ስለነ ሄሬኔዎስ፣ ስለነ አግናጤዎስ፣ ስለነ ፖሊካርፕ ሲነገር አይደለም። ወንጌል የሚጣፍጠው ስለአንተ ሲነገር ነው። አንተ ወንጌል ነህ። አንተ የምስራቻችን ነህ። አንተ ስትነገር ነው። ዜናው ሚዲያው ሁሉ በሙሉ ኢየሱስ 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 ኢየሱስ፣ ሳር ቅጠሉ፣ ተራራው፣ ወንዙ፣ ሸለቆው፣ ፍጥረት ሁሉ ኢየሱስ የአብ ልጅ የዳዊት ልጅ ያድናል ተብሎ ሲሰበክ ነው። በስምህ ሰዎች ንስሐና የኃጢአት ይቅርታን ያገኛሉ። በሰዎች ጆሮ ላይ አደነቆሩን እኮ። ስማቸው ተጠርቶ ንስሐና የኃጢአት ይቅርታን የማይሰጡ ተራ የሆኑ ሰዎችን በመጥራት ሉተርን አልሰብከው። ምክንያቱስ ለሰው ልጆች በደልና ኃጢአት አልሞተን፣ በስሙ ንስሐና የኃጢአት ስርየትም አይገኝም። አንሰብከውም። የምትሰበከው አንተ ነህ። የተሰበከውም አንተ ነህ። የምትሰበከውም አንተ ነህ። ይህንን እንድናደርግ አቅምና ጥበብ ጸጋን አብዛልን። በቅዱሱ ብላቴና በኢየሱስ ክርስቶስም ስለሰማህን እጅግ አድርገን እናመሰግናለን። በኢየሱስ ስም አሜን፣ አሜን። ተባረኩ። ጌታ ለማያለው ክርስቲያኑ ወንድሞች አብራችሁ ታገለግሉ የነበራችሁ እናንተም እንደዛው ጌታ ዘመናችሁን ይባርክ። ክርስቶስ ኢየሱስ ብቻውን አዳኝ እንደሆነ በቃ መልእክቱ የነው። ኤፌሶን መጽሐፍ ምዕራፍ 2ን በደንብ አድርጎ እግዚአብሔር ሐሳብ ነግሮናል። መጽሐፉ የሚናገረው ይሄ ነው። ኤፌሶን መጽሐፍ ምዕራፍ 2 ላይ እንዳለው መዳን በክርስቶስ ኢየሱስ ብቻ፣ መዳን በጸጋው ብቻ እንደሆነ ይናገራል። እኛ ርቀን ለነበርንም ለኪዳኑ ሕዝብም ኢየሱስ ብቻ ፈውስ እንደሆነ መጽሐፍ ይናገራል። ሰው በዚህ በኩል ብቻ ካልሆነ ወደ እግዚአብሔር መንግስት ሊገባ አይችልም ማለት ነው። በጌታ እራት በኩልም በጌታ እራት በኩልም በጥምቀት በኩልም የዘላለም መንግስት ወራሽ መሆን አይቻልም። የእግዚአብሔር ልጅ መሆን አይቻልም። የእግዚአብሔር ልጅ መሆን የምንችለው መጽሐፉ እንደሚናገር በክርስቶስ ኢየሱስ በማመን እግዚአብሔር አብ አንድያ ልጁን ልኮ መስቀል ላይ ባለቀው ስራ ብቻ እንደሆነ መጽሐፍ አስረግጦ ይናገራል። ኤርሜም ይህን ሲያካፍለን ነበር። ይሄ ህይወት የሌላችሁ ሰዎች፣ በጨለማ ውስጥ ያላችሁ ሰዎች፣ የኃጢአት ክስ ውስጥ ያላችሁ ሰዎች፣ በጨለማ ታስራችሁ ያላችሁ ሰዎች ማምለጫው ኢየሱስ ክርስቶስ ብቻ ነው። የትኛውም ስፍራ ላይ ልትሆኑ ትችላላችሁ። በየትኛውም የኃጢአት ወጥመድ ውስጥ ልትሆኑ ትችላላችሁ። ኢየሱስ ፈውስ ነው። ካላችሁበት ነገር ከነ ኃጢአት ከነ ሸክማችሁ የሚያሳርፍ አምላክ ነው ኢየሱስ። በክርስቶስ ኢየሱስ በኩል የዘላለም ህይወት ልታገኙ ትችላላችሁ። እርሱ ፈውሳችን ነው። እኛ ያረፍነው በዚህ ስም ነው። ይሄ ስም ያሳርፋል። ወደ ኢየሱስ ክርስቶስ እንግዲህ ሮሜ መጽሐፍ ምዕራፍ 8 ላይ ሲናገር እግዚአብሔር ቃል በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል ቃሉ። አው ከኩነኔ ነፃ የምትሆነው በክርስቶስ ኢየሱስ ስትሆን ብቻ ነው። ጴንጤው ይሄን ይናገራል። ይሁን በድፍረት የዘላለም ህይወት አለኝ ብሎ ይናገራል። የዘላለም ህይወቱ ኢየሱስ ክርስቶስ ወደ አብ የገባበት ከአብ የታረቀበት ኢየሱስ ክርስቶስ ብቻ ነው። ይሄን ንጉስ በመቀበል ማረፍ ትችላላችሁ። ክብር ለኢየሱስ ይሁን። የተባረክ